ክቡራን ተመልካቾቻችን እንደምሰነበታችሁ ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን የሚዘጋጅ ፕሮግራም ነው። የዛሬው ፕሮግራማችን ከጂአይዜድ በተገኘ የገንዘብ ድጋፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ከሩራል ዴቨሎፕመንት ኢንስቲትዩት ወይም ላንዲንሳ ከተባለ ዓለም አቀፍ የበጎ አድራጎት ድርጅት ጋር በመተባበር የሚዘጋጅ መርሃ ግብር ነው። የዛሬው የመርሃ ግብራችን ርዕስ የሴቶች የመሬት ባለቤትነት መብት በቤተክርስቲያን አስተምሮ ከሚል ነው ይዘን የቀረብነው። እንግዲህ በዚህ ጉዳይ ላይ በዛው በልማትና ክርስቲያናዊ ተራድኦ ኮሚሽን ከሚሰሩ ከመምህር ቢኒያም ወልዱ በልማት ኮሚሽን የፕሮጀክት አስተባባሪ፣ አቶ ደረጀ በልማት ኮሚሽን የአጋርነትና የሀብት ማሰባሰብ ባለሙያ፣ መጋቢ ምስጢር ፍሬስብሐት ዱባለ ከሊቃውንት ጉባኤ፣ ረዳት ፕሮፌሰር መምህር ግርማ ባቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ የማህበራዊና ኢኮኖሚያዊ ዘርፍ ምክትል ስራ አስኪያጅ ጋር ቆይታ ምናደርግ ይሆናል። እንድትከታተሉ እንጋብዛለን። ወደ መጀመሪያው ርዕሰ ጉዳይ ወይም ጥያቄ ልሂድ። መምህር ቢኒያም ወልዱ እርሶን የሚመለከት ነው የሚሆነው። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልማትና ክርስቲያናዊ ተራድኦ ኮሚሽን የተለያዩ ስራዎች የተለያዩ ፕሮጀክቶች እየተሰሩ እንዳለ ይታወቃል። የዛሬው የፕሮጀክታችን ስም የሴቶች የመሬት ባለቤትነት መብት በቤተክርስቲያን አስተምሮ ምን ይመስላል የሚል ነው። እንደ መነሻ እንደ መንደርደሪያ ሐሳብ ወደ እርሶ ማቀርበው ጥያቄ የሴቶች የመሬት ባለቤትነት መብት ከልማት ኮሚሽን ጋር ነው ምንድነው የሚያገናኘው ጉዳይ የሚለው ላስቀድም። በርስትልኝ እንግዲህ የቤተክርስቲያኒቱ የልማት ክንፍ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ላለፉት 54 ዓመታት በቤተክርስቲያኒቱ የልማት ዘርፍ ላይ ሰፊ ስራዎችን ሲሰራ የቆየ ነው። እንደሚታወቀው የቤተክርስቲያኒቱ ተልእኮ ሙሉ ለሙሉ ከሰብአዊነት ጋር የተያያዘ ከሰው ልጅ ጋር ክቡር ከሆነው በስላሴ አርአያ ከተፈጠረው ከሰው ልጅ ጋር የተያያዘ ስለሆነ ይህንን ስጋዊውን አስተሳሰብ ስጋዊውንና ምድራዊውን ህይወት አኗኗራቸውን በተመለከተ ቤተክርስቲያን ልትሰጠው የሚገባውን አገልግሎት ለመስጠት በማህበራዊ ዘርፍ የቤተክርስቲያኒቱ የልማት ክንፍ ሆኖ የተቋቋመ ተቋም ነው። እንግዲህ የልማት ተቋም የተቋቋመው የዓለም አቀፍ አብያተ ክርስቲያናት የዓለም አብያተ ክርስቲያናት ድርጅት WCC በሰጠው አቅጣጫ ነው መጀመሪያ። ከዛ በኋላ የዚሁ የዓለም አቀፉ የአብያተ ክርስቲያናት ጉባኤ WCC ለስራ አስፈጻሚዎች ኮሚቴ አባላት ያቀረበው አቅጣጫ ከውሳኔ ደርሶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በ1964 ዓመተ ምህረት የቤተክርስቲያኒቱ የልማት ክንፍ ሆኖ እንዲቋቋም ተደርጓል ማለት ነው። ያው እንደሚታወቀው በቤተክርስቲያን ቤተክርስቲያን የምትመራበት ህግ አለ፣ ፍትሐ ነገሥት በሚባለው መጽሐፋችን ማለት ነው። ከዚህ ውስጥ 54 ምዕራፎች ያሉት መጽሐፍ ነው። ከነዚህ መካከል 24ቱ የሰውን የነፍሱን ጉዳዮች መንፈሳዊውን ጉዳዮች የሚመለከቱ አናቅጽ ናቸው። 24ቱ አናቅጽ ስለ መንፈሳዊ ህይወት ስለ መንፈሳዊ አገልግሎት የሚያስረዱ የሚዳስሱ ሲሆኑ ከነዛ መካከል ከ54ቱ 30ው ቀሪዎቹ 30ዎቹ ደግሞ ሰው በመድር ላይ ሲኖር በማህበራዊ ኑሮ ምን አይነት አኗኗር መኖር እንዳለበት ስለ ስራ፣ ስለ ትምህርት፣ ስለ ንግድ፣ ስለ ተለያዩ ማህበራዊ ጉዳዮች ከሰዎች ጋር ስለሚኖረን ግንኙነት በአጠቃላይ ምድራዊ ህይወታችንን የምንቃኝበትን አመራር ቤተክርስቲያኒቱ እንድትሰጥበት የተዘጋጁ አናቅጽ ናቸው 30ው ማለት ነው። እና በዚሁ የቤተክርስቲያን መጽሐፍ መነሻነት ፍት ስጋዊና ፍት መንፈሳዊን አዛምዳ ለመምራት ይህንን መጽሐፍም በተግባር ለማዋል ነው እንግዲህ የተቋቋመው። ከዚህ በፊት እንዳልነው በ1964 ዓመተ ምህረት ነው የተቋቋመው። እንግዲህ ይሄ በመጀመሪያው አዳም ተፈጥሮ ገና ከድቀት በፊት የነበረው ትእዛዝ ይችን ምድር
በኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ እንደተጠቀሰው እግዚአብሔር ሰዎችን ሲባርካቸው እንዲህ ብሏቸዋል ይላል። እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዙአትም፣ የባህርን ዓሦችና የሰማይ ወፎችን በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው የሚል ትእዛዝ ለአዳም ተሰጥቶት እንደነበረ ይታወሳል። ስለዚህ መሬትና በመሬት ላይ ያሉትን ሁሉንም ሀብታት በሙሉ የማስተዳደር ስልጣን የተሰጠው ለሰው ልጅ ነው ማለት ነው። ከዛ በኋላ አትብላ የተባለውን አዳም በልቶ ከወደቀ በኋላም የተሰጠው ትእዛዝ ያንኑ ደግሞ የሚያስፈጽም ነው። ነገር ግን ድካም ተጨምሮበታል። እዛው ኦሪት ዘፍጥረት ምዕራፍ 3 ቁጥር 7 ላይ ምን ይላል? በሕይወት ዘመንህም ሁሉ በድካም ከእርሷ ትበላለህ፣ እሾህና አሜኬላ ታበቅልብሃለች፣ የምድርንም ቡቃያ ትበላለህ፣ ወደ መጣህበትም እስክትመለስ ድረስ በፊት ወዝ እንጀራህን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህና ብሎ ጌታችን አምላካችን እግዚአብሔር ይህንን ትእዛዝ ለአዳም ሰጥቶታል። ስለዚህ ይህንን አገልግሎቱን ይህንን አኗኗሩን በሰማይ የሚበሩትን በምድር ላይ የሚሽከረከሩትን በውኆች ውስጥ የሚዋኙትን ፍጥረታት ሁሉ ለመግዛት፣ ለማስተዳደር፣ ለመጠቀም መሬትና በመሬት ውስጥ ያሉትን ሀብታት በሙሉ ለማስተዳደር ስልጣን የተሰጠው ለአዳም ነው። ስለዚህ ያንን ቃል ተግባራዊ ለማድረግ በ1964 ዓ.ም የልማት ኮሚሽኑ ሲቋቋም ለምን ዓላማ እንደተቋቋመ ሁለቱም መንግስታት በኢትዮጵያ ልማድ እንደሆነው ሁለቱም መንግስታት ማለት ቤተ መንግስቱም ቤተ ክህነቱም መንፈሳዊ ምሪት የሚያካሂደው ቤተ ክህነቱ መሪ የነበሩት ብፁዕ ወቅዱስ አባታችን አቡነ ቴዎፍሎስና በጊዜው የሀገሪቱ መሪ የነበሩት አፄ ኃይለ ሥላሴ ያደረጓቸው ንግግሮች አሉ እና የነዛን ንግግሮች መነሻ ዓላማ አድርጎ የተነሳ ነው ማለት ነው። ምን ይላል የአፄ ኃይለ ሥላሴን ንግግር እዚህ ላይ ለመጥቀስ? የዓለም አብያተ ክርስቲያናት ጉባኤ ማዕከላዊ ኮሚቴ ባለፈው ጥር ወር 24ኛውን ዓመታዊ ስብሰባውን በመናገሻ ከተማችን አዲስ አበባ አድርጎ ስለ ዓለም ሰላምና ስለ ትክክለኛ ፍርድ መጠበቅ፣ ስለ ሰው ዘር መብት መከበርና የኑሮ ደረጃ ማደግ በህብረት ለመስራት ስለሚቻልበትና ቤተክርስቲያንም በልማት ተግባሮች ተካፋይ ስለምትሆንበት ሁኔታ ተሞክሮ ያሳለፈቻቸው ልዩ ልዩ ውሳኔዎች ከፍተኛ ግምት የሚሰጣቸው ናቸው ብለው ምስክርነታቸውን ሰጥተዋቸዋል። ማለት አንደኛ ቤተክርስቲያኒቱ በአገሪቱ ውስጥ ባሉት ማናቸውም ለሰው ልጆች በሚጠቅሙ የልማት ስራዎች ላይ መሳተፏ የዓለም አብያተ ክርስቲያናት ጉባኤን ውሳኔ ለመፈጸም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወሰደችውን እርምጃ ታላቅነትና ዋናው ዓላማው ይሄን መሆኑን የሚያሳይ ነገር አስቀምጠዋል ማለት ነው። ይሄ እንግዲህ የዓለም አብያተ ክርስቲያናት የሰጠው አቅጣጫ ፍጹም መንፈሳዊ እንደነበረ የሚያሳይ ነው። ሁለተኛው ብፁዕ ወቅዱስ አባታችን አቡነ ቴዎፍሎስ ደግሞ ያደረጉት ንግግር እንደሚከተለው ነበር በተቋቋመበት ዕለት ያሉት ማለት ነው። ቤተክርስቲያን በልማት ተካፋይ ለመሆን ታስባለች ሲባል አይነተኛ ዓላማዋ ህዝቡ የሚጠቀምበትን ህዝቡ የተሻሻለ ኑሮ የሚያገኝበትን እንደመፈለግ ስለሆነ በልማት ስራ በምትሰማራበት ጊዜ ህዝብ የሚጠቀምበትን በኑሮ የሚሻሻልበትን የምታጠና እንጂ ለትርፍ ወይም ለገቢ ብቻ የምትሰራ አለመሆኗን እንዲታወቅ ያስፈልጋል የሚል ንግግር አድርገው ነበር ማለት ነው። ስለዚህ የነዚህ የሁለት መሪዎች ንግግር የልማት ኮሚሽኑም ዓላማ ሆኖ እስከዛሬ ድረስ ቀጥሏል። እንደተባለውም የልማት ተቋም ሆኖ ሲያገለግል በልግስና የሚሰራ ለተጎዱ ወገኖች እርዳታ እገዛ የሚያደርግ ነውና ይሄ በርዕሳችን ላይ የተነሳው የሴቶች የመሬት ባለቤትነት መብትም እንደ ማህበራዊ ችግር ሆኖ በተለይ እንደ ኢትዮጵያ ባሉ ሀገሮች ላይ የሴቶች የመሬት የዋና የሀብት ምንጭ የሆነችው የመሬት ባለቤትነት የተረጋገጠ አይደለም። ስለዚህ በማህበረሰቡ ላይ ከፍተኛ ተጽዕኖ ማድረግ የምትችለው ቤተክርስቲያን በዚህ አይነት የማህበራዊ ችግሮች ላይ መፍትሄ እንድትሰጥ ካህናቶቿን ለማስተማር እነሱ ደግሞ አንቂዎችና መሪዎች ሆነው የሁሉ የሀብቶች ሁሉ ምንጭ የሆነው መሬትን በተመለከተ የጋራ ባለቤትነት እንዲኖራቸው ሴትና ወንዶች ይህንን ፕሮጀክት የተነደፈበት ምክንያትና ዓላማው ይሄ ነው ማለት ይቻላል።
መምህር ቢኒያም አመሰግናለሁ። በተለይ የመሬት ባለቤትነት መብት ከልማት ኮሚሽን ጋር የሴቶች የመሬት ባለቤትነት መብት ከልማት ኮሚሽን ጋር ምን ያገናኘዋል በሚልስ ወደ ኋላ ሄደው ታሪካዊ ዳራውን በተለይ ኮሚሽኑ ከተመሰረተበት ጊዜ ጀምሮ የቀዳማዊ አፄ ኃይለ ሥላሴን እንዲሁም የብፁዕ ቅዱስ አቡነ ቴዎፍሎስን ንግግሮች አጣቅሰው ወደ ኋላ ሄደው የታሪክ ዳራውን ጠቅሰው ስለገለጹልኝ አመሰግናለሁ። ሲያውንም ወደዚሁ ልማት ኮሚሽን ወደ አቶ ደረጀ ገብረ ሚካኤል ልምጣና እንግዲህ ፕሮጀክቱ የሴቶች የመሬት ባለቤትነት መብት በቤተክርስቲያን አስተምሮ ብሎ 3 ነገሮችን ያነሳል። ሴቶች አሉ፣ መሬት አለ፣ እንደገና የባለቤትነት መብት ነው። 3 አሉና በተለይ ፕሮጀክቱ ምንነቱ ዓላማው ምንድነው? እንዴት ታቀደ? እንዴት ታሰበ? ዓላማው ምን ይመስላል? እንደው ጠቅለል ተደርጎ እግዚአብሔር ይስጥልኝ። እንግዲህ ይሄን ፕሮጀክት ስናስብ ከኛ ጋር አብረው የሚሰሩ አጋር አካላቶቻችንን በአጠቃላይ በሀገራችን በኢትዮጵያ ውስጥ ያለውን የመሬት ባለቤትነት መብት ፍትሃዊ አለመሆን በአንደኛው አካል የበለጠ ተጠቃሚ መሆን በአንደኛው አለመሆን መካከል ላይ ያለው እሱን ለማቅናት በሚደረጉ የተለያዩ ስራዎች ላይ በተለመደው አሰራር ብዙ ዘመናት ተሰርቷልና አሁን ግን አብያተ ክርስቲያናት እዚህ ላይ ቢሳተፉ ለልማት ኮሚሽኑ እንደ አንድ ዓላማው አድርጎ ማህበራዊ ፍትህ እንዲሁም ደግሞ በሰዎች መካከል ያለ መበዳደሮችን ከምትቃወምና በጎን ከምታስተምር ቤተክርስቲያን አንዷ ስለሆነች ይሄንን ስራ አባቶችን አሳትፈን በተለየ አፕሮች ማለት ነው። ህጋዊ ማዕቀፎች አሉን፣ ማህበራዊ መስተጋብሮች አሉ፣ ከስተመሪ ለው ምንላቸው በማህበረሰቡ ውስጥ ደግሞ ራሱን የቻለ የህግ ፍትህ ስርዓት አለ ማህበረሰቡና በተለይ የገጠሪቱ ኢትዮጵያን አካባቢዎች ላይ በተሻለ መልኩ በምን መልኩ ተደራሽ ማድረግ ይቻላል? ምናልባት ህግ ሲወጣ የህግን በሚመለከት በቅርበት ያሉ አካባቢዎች ይሄን ነገር አንደርስታንድ ያደርጉታል ያውቁታል። ገጠራማው አካባቢ ላይ ህግ እንደዚህ ይላልና መብታቸው ነው የሚለውን ነገር ለማስተማርም ብዙ ችግሮች ስለገጠማቸው ከለጋሽ ድርጅቶቻችን ጋር በመሆን ይሄንን ጉዳይ ቤተክርስቲያን ብትሳተፍበት በተለይም ደግሞ ሊቃውንት አባቶቻችን መምህራን ካህናቶቹ የሰንበት ትምህርት ቤት አባላት ቢሳተፉና የማህበረሰቡን የግንዛቤ ደረጃ ቤተክርስቲያኒቷ የምታስተምረው ብዙ ጊዜ እቺ ቤተክርስቲያን ለኋላ ቀር አስተሳሰብና ኢፍትሃዊ ነገሮች በሚከናወኑበት ሰዓት የቤተክርስቲያኒቷ ምንጭ አድርገው የሚጠቅሱ ብዙ አካላት ስላሉ ቤተክርስቲያን ከተመሰረተችበት ከሐዋርያ ዘመን ጀምሮ እስካሁን የመጣችበት ነገር መሬት ላይ ለሚደረገው ማናቸውም ነገር የበለጠ ከሳይንሱም በላይ አስተማሪ ሆና ሄደችባቸው ነገሮች ስላሉ ይሄንን ተሞክሮ እንደ ዓላማ በመያዝ ማህበረሰብ ውስጥ የተፈጠሩ ችግሮችን በካህናት አባቶቻችን በኩል ሪች ብናደርገው በተደራሽ ብናደርገው የበለጠ ችግሩን እንፈታለን የሚል ዓላማ ይዞ ነው የተነሳው። ይህንን ስናደርግ የመጀመሪያው እንደ መሰረታዊ ጥናቶች አሉት ፕሮጀክቱ ኢትዮጵያ ውስጥ የመሬት አጠቃቀም ምን ይመስላል የሚሉ ጥናቶች አሉ በተለያዩ አካላት ይሰራ ያንን መነሻ ተደርጎ በሁለተኛ ደረጃ ምንድነው ካህናትን እንዴት እናሳተፍ የሚለው ነገር ነው። ስለዚህ ናሽናል የሆነ ብሔራዊ የሆነ የሪፈረንስ ጋይድ ወይም መመሪያ ማዘጋጀት አስፈላጊ ነበር። እነዚህን መመሪያዎች ደግሞ በሊቃውንት አባቶቻችን መዘጋጀት ስላለባቸው የቤተክርስቲያኒቱ ትክክለኛ ድምጽና መመሪያ የሆኑት ነገሮች ተካተውበት ካህናት የሚመሩበት እንደ ፓይለት ፕሮጀክት አድርገን ይሄንን መመሪያ በሊቃውንትና በመምህራኑ ተዘጋጀ። ያ ሊቃውንትና መምህራን ያዘጋጁትን መመሪያ ደግሞ በሊቃውንት ጉባኤ አድርሶ ማጸደቅና እንትን ማለት ነው። ከዛ በኋላ የካህናት ስልጠናዎችን አካሂደናል። የካህናት ስልጠና ስናካሂድ አጠቃላይ በተጠቀሰው መልኩ ቤተክርስቲያን ስለ መሬት መብት ባለቤትነት ምን ትላለች፣ በተለይም ደግሞ ዓለም የሚቸገርበትን የሥርዓተ ጾታ ጉዳዮችና ቤተሰብን በሚመለከት ምንድነው ትምህርታችን የሚለውን ይሄንን በትክክል ካህናቶች እንዲያስተምሩ ግንዛቤ የሌለባቸው ቦታዎችን በካህናት መካከልም ያለ ያመለካከት ልዩነት ካለ ይሄንን ነገር አጥርቶ ስልጠናውን ሰጥቶ አንደኛ በወንድና በሴት መካከል ያለ የቤተክርስቲያኒቱን አስተምሮ ሁለተኛ የመሬት ባለቤትነት ሀብት ማፍራትና ሀብትን በጋራ ማስተዳደር ምንድነው ይመስለው እንዲሁም ደግሞ የባል የሚስት ሚና ምንድነው እንደምናውቀው ቤተክርስቲያናችን እንደምታስተምረው ትንሿ ቤተክርስቲያን ቤተሰብ ነችና ቤተሰብ ላይ የሚሰራውን ስራ የበልጥ በካህናት በኩል እንትን ለማለት ያንን አድርገናል። ስልጠናዎቹ ከተሰጡ በኋላ ካህናቶች ባላቸው ተልእኮዎች መሰረት እነዚህ ስልጠናዎች ደግሞ ወደ መሬት ማውረድ ስላለባቸው በአራት የተለያዩ ሁኔታዎች ውስጥ ይሄንን የተማሯቸውን ያወቋቸውን
በመመሪያ ላይ የተቀመጡላቸውን ነገሮች ለማህበረሰቡ ማድረስ የመጀመሪያው በአብያተ ክርስቲያናት ተገኝተው በሰርክ በሰንበት በተለያዩ በሚሰሩ ጉባኤያት ላይ ተገኝተው ይሄንን ፍትሃዊነት ማስተማር ስላለባቸው ያንን እንዲሰሩ ተልእኮ ተሰጥቷቸዋል። በሁለተኛ ደረጃ ደግሞ እንደ አበነፍስነታቸው በየቤቱ ቤት ለቤት በሚያደርጓቸው ጉብኝቶች ውስጥ ለምእመናን ይሄንን ተደራሽ ማድረግ አለባቸው። ፍትሃዊ ነገሮች ጠፍተውም ደግሞ የዳኝነት ስርዓት ውስጥ ሲካተቱም በዳኝነት ስርዓት ውስጥ የቤተ ክርስቲያኒቷን እውነተኛ ዕውቀትና አስተምሮ ማስተማር ፍትህ እንዲገኝ ለማድረግ በቤተሰብ ደረጃ ያላቸውን ተሳትፎም በዛ መልኩ አድርገናል ማለት ነው። ከዛ በመቀጠል እንደ ማህበረሰብ አካል ካህናት የማህበረሰቡ አካል ናቸው። ማህበረሰቡ ውስጥ የሚነሱ ማንኛውም ጉዳዮች እንደ ቤተ ክርስቲያናቸው አስተምሮ እንደ ወከሏት ቤተ ክርስቲያን ማህበረሰብ ውስጥ ማንጸባረቅ ስላለባቸው በማህበረሰብ ደረጃም ደግሞ ተሳትፎ አድርገው በተለያዩ ስብሰባዎች በተለያዩ ውይይቶች በተለያዩ ሽምግልና ስርዓቶች ውስጥ ገብተው እንዲያገለግሉበት እያደረግን እንገኛለን። ከዛም ደግሞ በሰንበት ትምህርት ቤቶች ያላቸው ሱታፌ ይኖራል። እንዲሁም ደግሞ በጽዋ ማህበራት እዛም ላይ ያሉ ሰዎች እነዚህ የቤተክርስቲያኒቷ ትምህርቶች ናቸው። እግዚአብሔርም ቤተክርስቲያኒቱም እግዚአብሔር አያዳላም። ቤተክርስቲያኒቱ ደግሞ የሰራችው ስርዓት ይሄ ነው። አንድ ኦርቶዶክሳዊ ተዋህዶ ቤተክርስቲያን አማኝ በእነዚህ መመሪያዎች ላይ ተመሰረተ ተግባራት ነው ሊኖሩት የሚገባው የሚል አስተምሯቸውን ለተለያዩ አካላት እንዲያደርሱ እናደርጋለን። እንዲሁም ደግሞ የሌሎች ካህናት በዚህ ስልጣናት ተደራሽ ያደረግናቸው ውስን ካህናቶች ናቸው። ሌሎች ካህናት ደግሞ እንዴት ነው ተደራሽ የሚሆኑት ስንል ፓይለት አድርገን በወሰንባቸው ቦታዎች ላይ ሌሎች ካህናትን ተደራሽ እንዲያደርጉ አባቶቻችን በዛ መልኩ አድርገናል። እነዚህ ስራዎች እየተሰሩ ነው። ከዛ ውጪ ትምህርትና ቅስቀሳ ስራዎች በተለያዩ ልማት ኮሚሽኑ በሚጠቀማቸው በራሱም ድረገጾች ላይ በተለያዩ ቦታዎች ላይ ለማህበረሰቡ ትምህርትና ግንዛቤ መስጠት አንድም ማህበረሰብ ውስጥ ያሉ የተለያዩ አመለካከቶችን ማጥራት ቤተክርስቲያን አስተምሯ ይሄ ነው። ስለዚህ በተሻለ መልኩ ፍትሃዊነትን ምድር ላይ ለሰው ልጆች ሁሉ እኩል የተሰጡን ነገሮች በሙሉ በዚህ መልኩ ነው ቤተክርስቲያኒቷ የምታስተምረው። ይሄንን እንዲከተሉና በተለያዩ በማህበራዊም በተለያዩ ምክንያት ሲሰሩባቸው የነበሩት የተጓደሉትን ነገሮች ቤተክርስቲያንን በመጠቀም ልናሟላ የምንችልባቸው ነገሮች አሉ በሚል ሐሳቤ እነዚህ ስራዎች እየሰራናቸው ነው የምንገኘው። ውጤታማነቱን ገምግመን ካየን በኋላ ደግሞ በቀጣይ በተለያዩ አካባቢዎች ስኬል አፕ ማድረግ አሁን አንድ ወረዳ ላይ ነው የሞከርነው። በሰሜን ሸዋ ምንጃር ወረዳ አካባቢ ላይ ነው ይሄንን ሙከራ ያደረግነውና ወደ 70 የሚደርሱ ካህናትን አሰልጥነናል። እነሱ የሰለጠኑት ደግሞ በበመናን ደረጃ በቅርብ በአንድ ወር በመናምን ውስጥ ብዙ ሰው 18000 አካባቢ ሰዎችን ተደራሽ አድርገዋል። እነሱም አሁን ደግሞ የተለያየ በመናጠቃለልበት ሰዓት ብዙ ምእመናንን ተደራሽ ያደርጋሉና ያ የግንዛቤ የመጣው ለውጥና በማህበረሰቡ ውስጥ ደግሞ እየፈቷቸው ያሉ የተለያዩ ችግሮችንም እንደዚሁ በሪፖርት መልክ እየቀረቡ ስለሆነ በማህበረሰቡ ውስጥ የተሻለ ማህበራዊ ፍትህን በማምጣት ረገድ ቤተክርስቲያን እየተጫወተች ያለችው ሚና ትልቅ መሆኑን ያስገነዘበን ፕሮጀክት ነው። በአጠቃላይ ፕሮጀክቱ እነዚህ ነገሮች ይዞ ይሰራል። በማህበረሰቡም ለማህበረሰቡም እንዲሁ ከመንፈሳዊ አስተምሮች ውጪ ማህበረሰብ ውስጥ ያሉ ችግሮችን እንዴት ይፈታል የሚል ለማህበረሰቡም ደግሞ የተውጣጡ የተለያዩ በመሬት ዙሪያ የሚሰሩ አካላትን በማሰባሰብ ለነሱም ስልጠና በመስጠት ካህናትም እዛ ውስጥ የተማሯቸው ሚናዎች እንዲወጡና እንዲሉ አድርገናል። በዚህ መልኩ በልማት ደረጃ የሚሰሩ ስራዎችን መንፈሳዊ አስተምሮችን እላው ላይ በመጨመር የቤተክርስቲያኒቱ ቴዎሎጂ ምንድነው የሚለው የሚለውን የቀኖና መጻፍቶቿ ምንድነው የሚሉት ሊቃውንቱ ምንድነው የሚሉት የሚለውን በመጨመር የበለጠ ማህበረሰቡ ለሃይማኖቱ ቀናኢ ስለሆነ ስራዎቹን እውነተኛ ክርስቲያን ሆኖ መኖር ከተቻለ ለሃይማኖቱ ተገዢ ስለሚሆን በዛ መልኩ ተደራሽ ያደረግነው እንገኛለን። እግዚአብሔር ይስጥልኝ። ከቤተ ክርስቲያናችን ልማት ኮሚሽን በተለይ ማህበረሰቡን ችግር በሚፈታ የተለያዩ ስራዎች እየሰራ እንዳለ ይታወቃል። እርሶም ደግሞ በልማት ኮሚሽን በተለያየ ጽሁፍ ዝግጅት በተለያየ ነገር እንደሚያገለግሉም እናውቃለንና በተለይ በቤተ ክርስቲያን አስተምሮ መሬት እንዴት ይታያል? ምክንያቱም በፕሮጀክቱ ስም የሴቶች የመሬት ባለቤትነት መብት በቤተ ክርስቲያን አስተምሮ ነው የሚለው። ሴቶች አሉ፣ መሬትን ያነሳል፣ የባለቤትነት መብትን ያነሳል። እነዚህ ከቤተ ክርስቲያን አስተምሮ አንፃር እንዴት ይታያል ነው ዋናው የፕሮጀክቱ ስምና ምንነት። እርሶ በተለይ በቤተ ክርስቲያን አስተምሮ እንደው መሬት እንዴት ነው የሚታየው? ምን ማለት ነው? ከዚህ ፕሮጀክት ጋር ያይዘው ይመልሱልን። ጥሩ ጥያቄ ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን እጅግ ብዙ ዘርፈ ብዙ ማህበራዊ ጉዳዮችን በሰፊው ከሊቃውንት ጉባኤ ጋር ይሰራል። የሚሰራቸው ስራዎች ሁሉ የቤተ ክርስቲያኒቱ አንድ ታላቅ ዘርፍ እንደመሆኑ መጠን በሱ በኩል የሚወጡ መጻሕፍቶች ሁሉ በሊቃውንት ጉባኤ
ሳይመረመሩ ሳይፈተሹ ሳይታዩ አይወጡም ሁሉም ነገሮች። ምክንያቱም የቤተክርስቲያናቱን ታሪኳን ቀኖናዋን ስርዓቷን ያው ማህበራዊ ጉዳይ ቢሆንም ምንም ዶግማና ቀኖና ይሰራል ባይባልም ማህበራዊ ጉዳይም ቢሆን ሁሉም ነገር ቤተክርስቲያኒቱ አስተምሮ የወጣ እንዳይሆን በመጽሐፍ ቅዱስ የተቃኘ እንዲሆን ጠንቅቆ ይሰራል። ስለዚህ ከዚህ ስራ እንዳሉት በመጀመሪያው በመግቢያዎት እኔም እሳተፋለሁ። ብዙ ጽሁፎች ተሳትፌያለሁ። በዚህ በተሳተፍኳቸው ሁሉ ጥሩ ስራዎችን እኔም ተምሬበታለሁ እና ከቤተክርስቲያን አስተምሮ አንፃር መሬት እንዴት ይታያል? መሬት እንግዲህ መጀመሪያ እንዴት ተፈጠረ የሚለው ቢቀድም ይሻላል። ጥያቄው ራሱ ቀደም ተከተሉ እንዴት ተፈጠረ፣ ማን ተፈጠረ፣ መቼ ተፈጠረ የሚለው ቢቀድም የተሻለ ይሆናል ማለት ነው። ስለዚህ መሬት ፈጣሪ ፍጥረታት እግዚአብሔር ለሰው ልጅ ሁሉን ነገር ካዘጋጀ በኋላ የሰው ልጅን የፈጠረው በዚህ ነው እና መሬትንና በመሬት ያሉትን ፍጥረታት በሙሉ አዘጋጅቶለታል። በቀዳሚ ገብረ እግዚአብሔር ሰማይ ወምድር ብሎ መጽሐፍ እንደሚነግረን በመጀመሪያ ከተፈጠሩ ፍጥረታት አንዱ እና ታላቁ መሬት ነው። ታላቁ በውስጡ ብዙ ነገሮችን አካቶ የያዘ ሲሆን በመጀመሪያ በአርምሞ ከተፈጠሩ ፍጥረታት መሬት የመጀመሪያው ፍጥረት ነው። ስለዚህ ከእግዚአብሔር የተፈጠረ መሆኑን እንረዳለን። ፈጣሪው እግዚአብሔር ነው። መቼ ተፈጠረ? በመጀመሪያው ሰዓት፣ በመጀመሪያው ዕለት፣ በመጀመሪያው ቅጽበት፣ በመጀመሪያው የፍጥረት መጀመሪያ ዕለት ተፈጥሯል ማለት ነው፣ በዕለተ እሑድ። ስለዚህ በቤተ ክርስቲያን አስተምሮ መሬት እንዴት ይታያል? መሬት ትልቅ የመጀመሪያ የሰው ልጆች ሀብት ነው። የመጀመሪያ የሰው ልጆች ሀብት ስለሆነ መሬትን ፈጥሮ ለሰው ልጆች የሰጠ እግዚአብሔር ነው። መሬትንና በመሬት ያሉትን ሁሉ ፍጥረታት እንዲገዛ እንዲነዳ አድርጎ ሰውን ስላስለጠነው መሬት የሚታየው የመጀመሪያ ጥንታዊ አምላካዊ ስጦታ ሀብት ሆኖ ነው የሚታየው። የመጀመሪያ አምላካዊ ሀብት ነው። ስለዚህ መሬትን ስንመለከተው በቤተክርስቲያን አስተምሮ ጥንታዊ የመጀመሪያ ሀብቱ የሰው ልጅ መኖሪያው ሲኖር መኖሪያው ሲሞት መቀበሪያው እንደመሆኑ በቤተክርስቲያን አስተምሮ የመጀመሪያ ሀብት ሆኖ ብንይዘው ጥሩ ነው። መቼ እንደተፈጠረ እንደተናገርኩ ሁሉ በቤተክርስቲያን አስተምሮ በዘርፈ ብዙ አስተምሮ አለው። እንደ ሕግ ሲታይ እንደ ጥቅም ሲታይ የተፈጠረበትን ዓላማ ስንመረምር የመሬት አገልግሎት ስንመረምር ዘርፈ ብዙ እንትኖች ናቸው ያሉት። ጥያቄዎቹ ከዚህ ከፊት ላይ ተቀምጠው እንደማያቸው ሁሉ የተፈጠረበት ዓላማ የሰው ልጅ ሊኖርበት፣ ሊያለማው፣ ሊንከባከባው እስከ ኖር ድረስ ሊኖርበት ሲሞት ደግሞ ሊቀበርበት የተፈጠረለት የመጀመሪያ ሀብቱ ነው ማለት ነው። ስለዚህ ሀብቱ እንደመሆኑ ከቤተክርስቲያን አስተምሮ አንፃር መሬት እንዴት ይታያል የሚለው ትንሽ ነገሮችን ለማለት የሚታየው የመጀመሪያ ሀብቱ ነው የሚታየው። ባጭሩ ጠቅለል ባለ መልኩ መጋቢ ምስጢር እንግዲህ ሰፋ አድርገው ስለ መሬት ምንነት፣ መሬት የተፈጠረበትን ዓላማ፣ የመሬትን አገልግሎት ከዛ ጋር አያይዘው ከቤተክርስቲያን አስተምሮ አንፃር ሰፋ ያለ ማብራሪያ ሰጥተውናል። አመሰግናለሁ። ወደ ቀጣይ የሚሄደው ወደ ረዳት ፕሮፌሰር መምህር ግርማ ባቱ ነው። እንግዲህ ረዳት ፕሮፌሰር መምህር ግርማ ባቱ እንደምናውቃቸው በቅድስት ሥላሴ ዩኒቨርሲቲ በማስተማር በምርምር የሚታወቁ ታላቅ የቤተክርስቲያን ልጅ ናቸው። ለእርሳቸው የማቀርቡ ጥያቄ በመሬት ባለቤትነት መብት ዙሪያ ነው። በተለይ የወንዶችና የሴቶች ድርሻ ምን ይመስላል? ቅዱሳት መጽሐፍትንም አጣቅሰው እንዲነግሩን። ከዛ በተጨማሪ ከዚህ ከቴዎሎጂካል እይታም አንፃርም በሌሎችም አብያተ ክርስቲያናት ነው ያለው ሁኔታ ምን ይመስላል? ያው ቅድስት ሥላሴ ዩኒቨርሲቲ ረጅም ዓመት በታሪክና በሌሎችም ትምህርቶች በማስተማር የቆዩ በመሆኑ እንደ ማጣቀሻ በውጭ አስተምሮም የሚጠቀሱ ካሉ ከዚህ ከነገረ መለኮት አስተምሮ ወይም ደግሞ ከቴዎሎጂ አንፃር እንዲያብራሩልን ነበር። አመሰግናለሁ። እግዚአብሔር ይስጥልኝ። ጉዳዮቹ አንዳንድ ዘርፎቻቸው ተነስተዋል። ሰፊ ከሆነ ጉዳይ ውስጥ አንዳንዶቹ የተነሱ ናቸው። ግን ከተነሱት እንዲሁም ደግሞ
ሌሎች ተገናኝ የሆኑ ነጥቦችን ለማንሳት ሞክራለሁ። ድርሻ በሚለው በተለይ የወንዶችና የሴቶች ድርሻ መሬትን በተመለከተ እና ከመሬት የሚገኙ ሀብቶችንም ጨምሮ መነሳት የሚገባቸውን ለመዳሰስ ሞክራለሁ። በመጀመሪያ ቅድም ሊቁ መጋቤ ምስጢርም እንዳሉት እግዚአብሔር አምላክ በመጀመሪያ ሰማይና ምድርን ፈጠረ። በመጀመሪያ ምድርን ፈጠረ በዕለተ እሁድ፣ በመጨረሻ በዕለተ ዓርብ ሰውን ፈጠረ። ሁለቱ ደግሞ ብዙ ነገሮች ያገናኟቸዋል። እንዲያውም የባህሪ ጉዳይም ሆኖ ባህሪ ዘስጋ የምንለውን ዘመሬቶ ማይ ዘነፋስ ወእሳት፣ መሬት ውሃ፣ ነፋስ እሳት አድርጎ ቅድም እንደተብራራው ፈጠረው እና በከፊል ማንነቱ ሰው ባህሪ ነፍስን ከእግዚአብሔር ጋር መገናኛ ምስጢሩ አድርጎ ይሄንን ደግሞ በስጋዊ ባህሪው የመሬትን ነገር በውስጡ ይዞ ምድር የምትሰጠውን ደግሞ ለሕይወቱ የሚያስፈልጉትን ጉዳዮች የኑሮ መሰረቱ አድርጎ ይኖራል። በስጋው ተመጋቢ ነው። ለምግቡ የሚሆኑትን ጸጋዎች ሁሉ ደግሞ እግዚአብሔር አምላክ ቅድም እንደተጠቀሰው በአርአያውና በአምሳሉ ፈጥሮት በእግዚአብሔር አርአያ የተፈጠረ ክቡር ፍጥረት የሚያስፈልጉትን ነገሮች ደግሞ ግዛ፣ ንዳ፣ ብላ፣ ጠጣ ብሎ ከመሬት የሚገኙ ሀብታት ተደርገው ተሰጥተውታል። እዚህ የተነሳ ሀሳብ ውስጥ ያለው ቁልፍ ነጥብ ታዲያ ከሁለቱ የአንድ ባህሪ ተጋሪዎች ማለትም ወንድና ሴቶች እግዚአብሔር አምላክ አንድ ባህርየ ሰብን በራሱ አርአያ በራሱ አምሳል ፈጠረ። ያ ባህርየ ሰብ ወንድና ሴት ሆነው ተሰሩበት። ወንድና ሴት ያንኑ አንዱ ባህርየ ሰብ ግዛ፣ ንዳ፣ ብላ፣ ጠጣ ተብለው የተሰጡትን ደግሞ የሁለቱ ድርሻ የሁለቱ ስጦታ ሆኖ በጸጋ ያገኟቸው ሁሉ ሆነው ተሰጧቸው ነው። ስለዚህ የወንድና የሴት ድርሻ በአንድ ሰው ይሄ ላንተ ተሰጠ፣ ላንተ የተፈጠረ ነው፣ ግዛ፣ ንዳ ተብሎ በተሰጠው ላይ መጋራት፣ ድርሻቸውን መውሰድ፣ እኩልነታቸውም የሚገለጥበት ሆነ ማለት ነው። የእኩልነታቸው ነገር ስናነሳ ሁለቱም ባሪያ እግዚአብሔርን የሚመስሉበት ሀብት ጸጋው የተሰጥቷቸው ተፈጠሩ። ይሄ የባሪያ አንድነታቸው ደግሞ በሚወጧቸው ሚናዎች ያላቸውን ልዩነት ሳይሽር ነው። ወንድ ወንድ ሆኖ ጸጋ እግዚአብሔርን ይዞ ሴት ሴት ሆና ወንድ ልሁን ሳትል ወንድም ሴት ልሁን ሳይል ያንን በጋራ የተሰጣቸውን ሀብትና ድርሻቸውን እየተጠቀሙ ይኖራሉ ነው። ይሄንን እንግዲህ ቅዱሳት መጻሕፍት አሁን የተነሳውን የዘፍጥረት ምዕራፍ 1 ቁጥር 26 እስከ 27 እንዲሁም ደግሞ ተሰጧቸው ሀብታት ቁጥር 28 ጨምሮ መሰረታዊ አስተምሯቸውን በዚህ መሰረትነት ላይ አድርገው ቅዱሳት መጻሕፍት ተሰርተዋል። በዚህ መሰረታዊ የመጽሐፍ ቅዱስ አስተምሮ ላይ የጸጋ ተጋሪነትን ባሪያ እግዚአብሔር ከተፈጠሩበት ነገር አንጻር እስከሚወርሷት ርስት መንግስተ ሰማያት ድረስ አንድ ሆነው የተሰጧቸውን ጸጋዎች እየተካፈሉ እንደተነሳው ዋናው ነጥባችን የመሬት ባለቤትነት ጭምር በአንድነት ሁለቱም ያንን ጸጋ ተካፋዮች ባለ ድርሻዎች ሆነው ሲኖሩ ቅዱሳት መጻሕፍት እነዚህን እግዚአብሔር አምላክ ሰውን በአርአያው በአምሳሉ ፈጠረ ሲል ወንድና ሴት ሆነው የተፈጠሩት ሁለቱም ያንን አንድ አርአያነት ይጋራሉ ነው። ከዚህ የተነሳ ቅዱሳት መጻሕፍት አሁን ቅዱስ ዮሐንስ አፈወርቅ የኦሪት ዘፍጥረት ይሄንን አሁን ያነሳነውን ትርጓሜ አንስቶ ሲተረጉም አንድ ባህሪ ሁለቱም አንድ ሆነው ተሰርተውበታል፣ በሚና ደግሞ ተለያይተውበታል። አንድ ባህሪ በሚና ልዩነት እያደረገ ይገልጠዋል። የሚናው ልዩነት የክብር ተዋረድ አያመጣም። ወንድ የበላይ ሴት የበታች የምትሆንበትን አያስተምርም። በድርሻ እና በተጋሪነትም አያሳንስም አያስበልጥም። ለወንድ የሚገባው ለሴት የሚገባት ብሎ አለየም። አሁን እዚህ ጋር መያዝ ያለብን ትልቁ ነጥብ ብዙ ጊዜ ሰዎች በማህበራዊ ሕይወት ውስጥ በድርሻ ተጋሪነት ውስጥ አብረው ሲኖሩ ልማድ ያደረጓቸውን ነገሮች ከጊዜ ብዛት ሃይማኖታዊ አስተምሮ አድርገው መረዳት ይጀምራሉ። መጨረሻም እንደዛ አድርገው ይደመድሟቸዋል። በኢትዮጵያ ሁኔታ ውስጥ የተለያዩ ባህሎች የወንዶችን ለመሬት ባለቤትነት ምቹ ወይም ደም ቅርብ አድርገው ሴቶችን ደግሞ ከዚያ የተረፈውም ያም በተለያዩ ሁኔታዎች የሚበየን አድርገው ይወስዷቸዋል። እንደ መጽሐፋዊ አስተምሮ ግን
ለወንዶች የሆነው ለሴቶችም በድርሻ የተገባ ነው። ይሄ ባህሪያቸውን አንድ አድርጎ ድርሻቸውን ለያይቶ የተለያየው ድርሻ ግን የተፈጥሯዊ ሚናን የሴትነት ድርሻን ሲወጡ ሴት መውለድ ወንድ ዘር ማቀበል በሚለው ደረጃ ይለያዩበት እንጂ የሚና ልዩነት ሲል በድርሻ ግን ሀብታት እኩል ተሰጥተዋቸዋል። ጸጋዎች እኩል የሚጋሯቸው ሆነው ተሰጥቷቸዋል። አሃት አብያተ ክርስቲያናትም ጋር ብንሄድ ባስተምሮ ይሄንኑ ምክንያቱም ልክ አሁን እንደጠቀስነው ከቀደምት ሐዋርያውያን አበው ከቀደምት የቤተ ክርስቲያን ሊቃውንት የሆነውን ሁሉ በተለይ አሃት አብያተ ክርስቲያናት እኩል የምንጋራው አስተምሮ ነው። የማይረሳው ነጥብ ግን ሁሉም የየራሱ የሆነ ባህል አለው። ለሴቶች የተገባ ድርሻ ይሰጣል። በባህሉ ምክንያት ደግሞ የሴቶችን ድርሻ ጨቁኖ አሳንሶ የሚያይ ደግሞ አለ። አሁን ትልቁ ጥረት ማስተካከያ ሆኖ ሊመጣ የሚገባው እነዛን የተዛቡ አረዳዶች ከባህል አንፃር ከተለመዱ ልማዳዊ ድርጊቶች አንፃር የመጡትን በሃይማኖት አስተምሮ መግራት ነው። የሃይማኖት አስተምሮ ደግሞ በተለይ ለኛ በጣም አሳሳቢ ሆኖ የሚታየን በባህል ሰዎች በልምድ የያዙትን የሃይማኖት ሲያረጉት የኢትዮጵያ ቤተክርስቲያን ሴቶች እንደምታገል እንደምትበድል እንደምታሳንስ አድርጎ መረዳት ካለ ይሄ መስተካከል ያለበት ጉዳይ ስለሆነ ሁሉም በጋራ የሴቶችን ድርሻ ከወንዶች ጋር አስተካክሎ ወንዶች ከሴቶች በትዳር አንድ ሆነው ሁለቱም አንድ አካል ይሆናሉ እንደሚል በተፈጥሮ ያገኟቸውን ሀብታት እኩል የሚጋሩ መሆናቸውን የሚገልጽ ነው። ድርሻቸው የተስተካከለ መሆኑን የሚገልጽ ነው። አንዱ ካንዱ በህይወት ቢለይ በህይወተ ስጋ ቢራራቁ በሞት ቢለያዩ ሴት የባሏ ድርሻዋ ነው፣ የባሏ ሀብቷ ነው፣ ወንድም እንደዚሁ ማለት ነው። ስለዚህ እነዚህን ቤተክርስቲያን የምታስተምረውን እኩልነት በዋና መሰረትነት ይዞ ከእኩልነቱ ተነስቶ ድርሻ ሲጋሩ የባህሪ አንድነታቸው መሰረት ሆኖ ሴትም እንደ ወንድ የመሬት ባለቤትነት መብት አላት የሚለውን አጽንቶ አጉልቶ መናገር ያስፈልጋል የሚለው ላይ ነው ሐሳቡ ያለው። ረዳት ፕሮፌሰር መምህር ግርማ ባቱ ከሰጧቸው ጥያቄ የወንዶችና የሴቶች ድርሻ በሚል ርዕስ ቅዱሳት መጻሕፍትን መሰረት አድርገው ሰፋ ያለ ማብራሪያ ሰጥተውናል። እግዚአብሔር ይስጥልኝ፣ አመሰግናለሁ። በቀጣይ የሚሄደው ወደ መምህር ዳንኤል ሰይፈ ሚካኤል ነው። ለመምህር ዳንኤል ሰይፈ ሚካኤል ማንሳው ጥያቄ የመሬት ባለቤትነት መብት በፍትሃዊነት ከማሸጋገር አንፃር ቅዱሳት መጻሕፍት አስተምሮ ምንድነው? መምህር ዳንኤልም በቅድስት ሥላሴ ዩኒቨርሲቲ በመምህርነትም የሚያገለግሉ ታላቅ የቤተክርስቲያን መምህር እንደመሆኑም እንግዲህ ከቴዎሎጂን አንፃር የሚታዩ ጉዳዮችም ካሉ ይህንን እንዲያብራሩልን ነው ጥያቄው ነው። እሺ አመሰግናለሁ። ያው ይሄኛው ጥያቄ የሚመለከተው የፍትህን በአጠቃላይ ያው ፍትህን የተመለከተ ጉዳይ ነው። ያው እንግዲህ በቅዱሳት መጻሕፍት ስለ ፍትህ ከተነገሩ ነገሮች ዋናው ፍትህ ሁነኛ የእግዚአብሔር ባህሪው እንደሆነ እንደውም በቴዎሎጂ ትምህርት ማንኛውም ሰው ወደ የሃይማኖት ትምህርትን ስንማርም ስናስተምርም ሐልዮተ እግዚአብሔርን ካስተማርን በኋላ ቀጥሎ የምናስተምረው ጉዳይ ፍትህ የእግዚአብሔርን ፍትህ ነው። ፍትህ ያው የእግዚአብሔር የመኖሩም የፈራጅነቱም ሁሉንም ደግሞ የፈጠረውን ፍጥረት በፍትህ የሚያስተዳድር የሚመራ አምላክ መሆኑን የምንገልጽበት ፈታሄ በጽድቅ ኮናኔ በረት ይላሉ መምህራን። በእውነት የሚፈርድ በጽድቅ ሁሉንም ነገር የሚያምላክ መሆኑንና ስለ እግዚአብሔር ፍትህ መናገር በጣም ትልቅ የትምህርት ሃይማኖት ትምህርት ነው፣ መሰረታዊ ትምህርት ነው በቤተ ክርስቲያን። ይሄን ስንል እንግዲህ እግዚአብሔር በፍጥረቱ የማያዳላ ሀብታምን ስለ ሀብቱ አይፈራውም፣ ደሃን ደግሞ ስለ ድህነቱ አይንቀውም ይባላልና ይሄ እግዚአብሔር ባህሪው ፍትሃዊ መሆኑን በሰዎች መካከል በሀብትም በንብረት ክፍፍልም በሰባዊ ሆነ በሰባዊነታቸው ሰብ በመሆናቸው ሊያገኙት የሚገባቸውንም ነገር በእኩል በመስጠት እግዚአብሔር በዚህ ትልቁ የፈታሂነቱ ባህሪ ይነገራል። እንግዲህ ይሄን ደግሞ አስፈታው አምልተው ካስተማሩ የቤተክርስቲያን ሊቃውንት ውስጥ በተለይ በቤተክርስቲያን ሊቃውንት ከምናውቃቸው እንደነ ቅዱስ ዮሐንስ አፈወርቅ
ካስተማሩባቸው ትላልቅ ትምህርቶች ውስጥ አንዱ በዚህ ዓለም ላይ የድሃና የሀብታም መኖር እግዚአብሔር በፍትህ የሰጠውን የተፈጥሮን በእኩልነት ያለመጠቀም ውጤት ነው ይላል ቅዱስ ዮሐንስ አፈወርቅ። ሁሉንም ምድርንም የተፈጥሮ ሀብትንም ሁሉ ለሰው ልጅ እኩል ነው የሰጠው። ፀሐይን እኩል ነው የሰጠው፣ ዝናብን እኩል ነው የሰጠው፣ መሬትንም እኩል ነው የሰጠው። የተፈጥሮ ሀብት የምንላቸውን ለሰው ልጅ በእኩልነት ሰጥቷል። ይሄንን በእኩልነት አለመጠቀም በማህበረሰብ ውስጥ የሰው ልጅ ወደ ኢፍትሃዊ ማንነት ይቀይረዋል። ለዚህ የቅዱሳት መጻሕፍት የመጀመሪያ ትልቁ መሰረት የፍትህ መሰረቱ እግዚአብሔር የፈጠረውን ፍጥረት ሁሉ ለሰው ልጅ በእኩልነት ሰጥቷል። ለሰው ማለት ነው። ይሄን ስንል ለወንድና ለሴት እኩል ሰጥቷቸዋል። እንግዲህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደምናየው እግዚአብሔር ወንድና ሴት አድርጎ ፈጠራቸው። ቅድም ፕሮፌሰር እንዳሉት ወንድና ሴት አድርጎ ፈጠራቸው። የፈጠረውን ፍጥረት ሁሉ በሰማይ ያለውን በምድርም የሚሽከረከረውን በባህር ውስጥም የሚኖረውን ሁሉ እንዲገዙ እንዲነዱ ስልጣንን ሰጣቸው። ይሄ አሁንም ሰጣቸው ነው የሚለው። ለአዳም ሰጠው ለሔዋን ሰጣት አይልም፣ ወይም ለወንድ ሰጠው ለሴት ሰጠው አይልም። ያንን መሬትን የማስተዳደር መሬትን የመምራት ፍጥረትን የመግዛት ፍጥረትን የመንዳት ስራ ለሁለቱም የተሰጠ ነው። ከዚህ ባሻገር መሬትን እንግዲህ ሲሰጥ ይችን መሬት እግዚአብሔር የፈጠራትን መሬት እንግዲህ እግዚአብሔር ትልቅ ቸር አምላክ ነው። እሱ በጣም አስደናቂ ነው። የሰው ልጅ ራሱ የሰራውን ስራ ለሰው አይሰጥም። እግዚአብሔር ግን እንኳን አይደለም የፈጠረውን ፍጥረት ንብረቱን መስጠት ብቻ ሳይሆን ስም እንኳን ይላሉ መምህራን አባቶቻችን ሲናገሩ ለፈጠረው ፍጥረት እንኳን ስም እንዲያወጣለት ለአዳም ነው እየመጡ እንስሳት ሁሉ ወደ አዳም እየቀረቡ ስም አወጣላቸው ብሎ ይናገራል። ባህሪያቸውን እየመረመረ እግዚአብሔር በሰጠው ዕውቀት ለፍጥረት ሁሉ ስም አወጥቷል አዳም። ስለዚህ እግዚአብሔር ለሰው ልጅ ያንን ሁሉ ሲሰጥ በጾታ መሰረት አድርጎ የምድርን ርስት ወይም ምድራዊ ሀብትን ለሰው ልጅ አዳልቶ አልሰጠም። ለወንድ ለሴት ብሎ ከፍሎ አልሰጠም። የጾታን መሰረት ያደረጉ በቤተ ክርስቲያን በተፈጥሮም ጾታን መሰረት ያደረጉ ሰብአዊ ድርሻዎች አሉ። ጾታን መሰረት ያደረጉ ለምሳሌ ለሴት ልጅ ጽንስ 9 ወር በማህፀኗ ይዛ እንድትወልድ ሲያደርግ ይሄ የሴትነት ስጦታ ነው። በጾታ የተሰጠ ስጦታ ነው። ለወንድም ልጅ እንደዚያው ይሄ በተፈጥሮ የተሰጠ ስጦታ ነው እንጂ ልዩነት ወይም የበላይና የበታችነት ፍትህን የሚያጓድል ጉዳይ ሆኖ አይደለም። በቤተ መቅደሱም እግዚአብሔርን በማገልገል እግዚአብሔር ጾታን መሰረት አድርጎ የሰጣቸው የክህነት ድርሻዎች አሉ። እነዚህ ድርሻዎች ናቸው። ፍትህን የተመለከተ ግን በተለይ መሰረታዊ የሆነ የተፈጥሮ ሀብትን በመጠቀም ለወንድ ለሴት ብሎ አላዳላም። ይሄንንም መሰረት አድርገው አባቶች ለምሳሌ ምድረ ርስትን በሚወርሱበት ጊዜ ለእስራኤል ልጆች ኢያሱም ርስትን ባከፋፈለ ጊዜ ለወንዶች ለሴቶች ብሎ በጾታ ርስት አላካፈለም። በቤተሰባቸው እሱ ባወቀ እግዚአብሔር በነገረው በግዛን ጊዜ ከነበሩት የዕብራውያን ሽማግሎች ጋር በነበረው ምክር ዮርዳኖስን ተሻግሮ ምድረ ርስትን ሲያካፍል ለነገደገሌ እያለ ምድረ ርስትን አካፈለ እንጂ ለወንዶች ከዚህ በታች ለሴቶች እንዳይኖራቸው በሚል አላካፈለም። ይሄም አንዱ ትልቁ መሰረት ነው። ይሄ መሰረት ይዘን ደግሞ ወደ ዋናው የቴዎሎጂ ትምህርት ስንሄድ ሰማያዊት ርስትን መንግስተ ሰማያትን ሰዎች ሁሉ ያለ ጾታ ልዩነት የሚገቡባት እንደሆነ እግዚአብሔር በልዩ ትምህርቱ በመንግስተ ሰማያት ወንድም ሴትም የለም ሁሉም እንደ መላእክት ሆነው ሁሉም ይወርሷታል ብሎ ክርስቶስ ለጠየቁት ሰዱቃውያን መልስ ሰጥቷቸዋል። ትንሣኤ ሙታን የለም ብለው የሚያምኑ ሰዱቃውያን ወደ ክርስቶስ ቀርበው አንዲት ሴት 7 ባላገባች ትንሣኤ ሙታን አለ የምትል ከሆነ ስትነሳ ለማንኛው ትሆናለች ብለው ጠየቁት። ጌታችንም በመንግስተ ሰማያት ወንድ ሴት ብሎ ልዩነት የለም ሁሉም እንደ መላእክት ይኖራሉ ብሎ መንግስተ ሰማያትን በመውረስ እግዚአብሔርን ዘላለማዊት ርስትን በመውረስ በሰዎች መካከል የጾታ ልዩነት የለም። እንግዲህ ይሄንን ትልቁን ሀብት ዘላለማዊውን ዋናውን እውነተኛውን አማናዊውን ለርስት እግዚአብሔር ለወንድ ለሴት ብሎ ሳያዳላ የሰጠ የሚያልፈውን የሚጠፋውን ምድራዊውን ርስት ሊያዳላ አይችልም። ስለዚህ በምድር በርስት አከፋፈልም ይሄው ነው። እንግዲህ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 3 ቁጥር 28 ላይ በክርስቶስ ወንድ ሴት የለም ብሎ በግልጽ አስቀምጧል። ወንድ ወይም ሴት የለም ሁሉም በክርስቶስ አንድ ነው ይላል። በእግዚአብሔር ዓይን
ሁላችንም የምንታየው ሰዎች ተብለን ነው። በእግዚአብሔር አይን ሁላችንንም እግዚአብሔር የሚያውቀን ሰው አድርጎ ሁላችንንም በእኩል ነው እግዚአብሔር የሚያየው። እንግዲህ ወንድ ሴት የለም፣ አረባዊ ወይም ዕብራዊ፣ ጌታ ወይም ባሪያ፣ ሀብታም ወይም ድሃ የለም ሲል እግዚአብሔር ሁሉን የሚያየው በፍትሃዊነት መሆኑንና ያንን ደግሞ ቤተክርስቲያን ካህናትን አዕይንተ እግዚአብሔር ትላለች። በዚህ ምድር ላይ የኖሎትን ስራ እንዲሰሩ የተሾሙ ምእመናንን እንዲያስተምሩ፣ እንዲጠብቁ፣ እንዲመክሩ፣ እንዲመግቡ የተሾሙ አባቶችም ይሄንኑ በእኩልነት ማድረግ አለባቸው። በዚህ ምድር ላይ የሚቀመጡ ባለስልጣንም እግዚአብሔር የመጀመሪያው ባለስልጣን አዳም ነው እንላለን። ስዩም እግዚአብሔር ነው አዳም እንላለን። የመጀመሪያው ባለስልጣን አዳም ምድርን በእኩልነት እንዲመራ የሰው ልጅ የተሰጠው አሁንም የሰው ልጅ በምድር ላይ ርስትን መሬትን ሳይሸራርፍ ለወንድ ለሴት ብሎ ሳይለይ ያንን ያደርጋል። ስለዚህ ይሄን አንስተን እንደው በሀገራችን ያለውን ልምድ ለመደምደም ያህል ይሄንን ትምህርት በሀገራችንም እንግዲህ አንዳንድ ጊዜ እንደው ከፍ ያሉትን እንኳን በነገስታት ደረጃ እንኳን ስናይ የቴጌ መሬት፣ የልዕልት ገሌ መሬት፣ የልዕልት ወይም ደግሞ እንደዚህ የሚባሉ ርስቶች አሉ። ከዚያም አልፎ ወደታች ደግሞ ወደ ማዕከላዊው ማህበረሰብም ስንመጣ እንዲህ አይነት በጾታቸው መሬት አይገባችሁም ተብሎ በታሪክ የተመዘገበ ቅርስ የለንም። በማህበረሰባችን ውስጥ ክርስቲያን በሆነው ማህበረሰብ ውስጥ ይህንን የሚያውቅ ማህበረሰብ በተግባር ይለውጣል። ለዚህ መሰረቱ ምንድነው? በቤተ ክርስቲያን በፍትህ መንፈሳዊ ምናልባት በኋላ መጋቢ ምስጢር የሚያነሱት ይሆናል። በፍትህ መንፈሳዊ ይሄ በህግ የተቀመጠ ነው ማለት እንኳን አይደለም ቅድም ፕሮፌሰር እንዳሉት ባል ሞቶ ለልጆች ወይም እንደዚህ የሚወርስ እንኳን ሌላው ቀርቶ አይደለም ለሚስቱ ለሴት እናት ለሴት አያት ሁሉ ሳይቀር ፍትህ መንፈሳዊ በሚገባ ጽፏል። የዚህ መሰረቱ እንግዲህ የእግዚአብሔር ፍትሃዊነት ነው። ህግን የሚሰራ ከሰው ጋር ሆኖ እግዚአብሔር የፍትህ አምላክ መሆኑ ነው። ይህን መሰረት አድርገን ወደ ዓለማዊ ህጎችም ስንሄድ አንዳንድ ጊዜ አሁን በተለይ የተባበሩት መንግስታት የሰብአዊ መብት ዓለም አቀፍ ኮንቬንሽን ወይም ስምምነቶችን ስናይ መሰረታቸው ይሄ ሆኖ እናገኘዋለን። ዩናይትድ ኔሽን ሂውማን ራይት ኮንቬንሽን የሚባሉትን የዩናይትድ ኔሽን የሰብአዊ መብት ድንጋጌዎች ወይም የሰብአዊ መብቶች ስምምነቶችን ስናይ መሰረታቸው መጽሐፍ ቅዱስ መሰረታቸው ለሰው ልጅ ሰው ለተባለው የእኩልነት መብት መሰረት ያደረገ ነው። ለዚህ በአብዛኛው ማለት ይቻላል መሰረታቸው መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ደግሞ በዚያ መነጽር ካየነው ከተባበሩት መንግስታት ወይም ከዓለም አቀፍ የሰብአዊ መብት ድንጋጌዎች በላይ ሆኖ እናገኘዋለን። የሰውን መብት በማስከበር የሰውን ልጅ ምድርን የመጠቀም የእግዚአብሔርን ስጦታዎች በእኩልነት የመጠቀም እግዚአብሔር የሰጠው ለሰው ልጅ የሰጠውን የተፈጥሮ ስጦታዎች በእኩልነት የመጠቀም ብቻ ሳይሆን የማስተዳደር የመምራት እነዚያንም በባለቤትነት የመያዝ መብቱ የተጠበቀ ነው። ስለዚህ በቤተክርስቲያናችን ትምህርት ማህበራዊ አገልግሎቶችን በተመለከተ ተፈጥሯዊ የሆኑ በተፈጥሮ የተሰጡ ሀብቶችን በተመለከተ በወንድና በሴት መካከል ልዩነት አታደርግም ቤተክርስቲያን። በቤተክርስቲያን ውስጥ እንግዲህ ያንንም እግዚአብሔር በሰራው ስርዓት የሰው ስርዓት አይደለም። አሁን ክህነትንም ቢሆን ወይም ሌሎቹንም የጾታ ድርሻዎች ቢሆን እግዚአብሔር የሰራቸው ለኛ የሰራልን በእኛ ፍልስፍና ወይም በእኛ ጥበብ ወይም በእኛ መሰለኝ የምንሰራው ነገር የለም። በቤተክርስቲያን ክርስቶስ ለኛ ያስተማረንን ከሐዋርያት የወረስናቸው ነው መሰረት አድርገን ጾታን መሰረት ያደረጉ ጉዳዮችን የምናደርገውና ድርሻን ከፍትህ ሚናን ከፍትህ ማቀላቀል ሳይሆን የተሰጠን እንደውም አንዳንድ ጊዜ በጣም በጥንቃቄ በኦርቶዶክስ ቴዎሎጂ ውስጥ ማየት ያለብን የተሰጠንን ድርሻ አለመወጣት ወይም ከተሰጠን ድርሻ በላይ ሌላ ነገር መሻት ፍትህን ማጓደል ሆኖ ይታወቃል ራሱ ማለት ነው። ያን እንዳይሆን ምክንያቱም እንደውም የአዳም መሳሳት የሔዋን መሳሳት የበለጠ ከመሻት ከተሰጠው ነገር በላይ ከመሻት የመጣ ነው ብለው ያስተምራሉ መምህራንና ይህን ማክበር እግዚአብሔርን ማክበር ኃጢያትን አለመስራት ጽድቅን መፈጸም ሆኖ በፍትህ የተሰጡንን ነገሮች ደግሞ መጠቀም የቤተክርስቲያን ቀኖና ሆኖ እናገኘዋለን ማለት ነው። መምህር ዳንኤል ሰይፈ ሚካኤል በተለይ ፍትሃዊነት በቅዱሳት መጻሕፍት ከፍትሐ ነገሥትም ከህግ አንፃር በተለይ ከዓለም አቀፋዊ ህግም ሀገር አቀፍ ህጎችም ጠቅሰው ሰፋ ያለ ማብራሪያ ሰጥተውናል። እግዚአብሔር ይስጥልኝ፣ አመሰግናለሁ። እንግዲህ የተነሳንበት ርዕሳችን የሴቶች የመሬት ባለቤትነት መብት በቤተክርስቲያን አስተምሮ ምን ይመስላል የሚል ነው። እንግዲህ በዚህ ውስጥ በርካታ ርዕሰ ጉዳዮች አንስታችኋል። ወደፊትም እያንዳንዳቸው ትንታኔ የሚፈልጉ ጉዳዮችም ናቸው።
ካለን ሰዓት አንፃር ወደ ማጠቃለያ ነው የሚሄደው። መጋቢ ሚኒስትር ፍሬ ስብሐት በተለይ ቅድም ሲያብራሩት የነበረው የቤተ ክርስቲያን አስተምሮ ከመሬት እንዴት ይታያል በቤተ ክርስቲያን አስተምሮ የሚል ነው ሲያብራሩልኝ የነበረውና እንደ ማጠቃለያ በተለይ መሬት ያው በእግዚአብሔር የተፈጠረ ሁሉም ሰው እንዲጠቀምበት የተሰጠ ስጦታ ነውና ከዚህ አንፃር በተለይ መሬትን ሁሉም ሰው ከሚጠቀምበት አንፃር ቅድም ሰፋ አድርገው ትምህርቱን ሰጥተዋል። እንደ ማጠቃለያ ምን መልእክት ያስተላልፋሉ? ቅድስት ቤተ ክርስቲያናችን መምህራኖቻችን ፕሮፌሰርም መምህር ዳንኤልም እንደገለጹት እጅግ ሰፊ ገለጻ ተደርጓል። ቅድስት ቤተ ክርስቲያናችን ሁሉንም በእኩልነት የምታይ መሆኗን በፍትሐ ነገሥት አንቀጽ 42 ላይ በሰፊው ታትቷል። መሬትን ብቻ ሳይሆን በመሬት የሚገኙ ማናቸው ሀብታት በሙሉ በእኩልነት በእሩይ እያለ አሬ የተካከለ ነው። በእኩልነት የሚካፈሉ መሆናቸውን ተምረናል። ስለዚህ ቅድስት ቤተ ክርስቲያናችን ከጥንት ጀምሮ እስካሁን ድረስ ለወደፊትም ዝግጁ እመቤት እንደሆነ መጽሐፍ ቅዱሳዊ ሕግን መሰረት አድርጋ ያወጣቻቸው ቀኖናዊ ሕጎች ሁሉ እኩልነትን ያስተምሩናል ማለት ነው። ቅድም እንደተጠቀሰው ቅድስና እንኳን ሲሰጥ ለቅዱስ አቡነ ተክለ ሃይማኖት የሰጠችውን ቅድስና የቅድስና ማዕረግ ለቅድስት እምነ ክርስቶስ ሰምራ እኩል ነው የምትሰጠው። ለቅዱሳን ሐዋርያት የተሰጠችውን ቅድስና ማዕረግ ለቅዱሳት አንስት እኩልነት። እንዲሁም በዚህ በበዓለ 50 ከሚከበሩት በዓላት አንዱ ከዕለተ እሁድ እስከ ዕለተ እሁድ ያሉት ሁሉ ስያሜ ያላቸው የመጀመሪያው ትንሣኤ እንለዋለን፣ ሁለተኛውን ፋሲካ፣ ሶስተኛውን ቶማስ በዕለተ ማክሰኞን ማለት ነው። ረቡዕን ደግሞ አልዓዛር፣ ሐሙስን አዳም ሐሙስትና ዓርብን ቅድስት ቤተ ክርስቲያን ብላ ሰይማ በቅዱስ ያሬድ አስተያየም ቅዳሜን የዳግማይ ትንሣኤ ዋዜማ የምትለውን ቅዳሜ ቅዱሳት አንስት የሚል ይሰጣል። ያ በዓል በስያሜው ቅዱሳት አንስት የሚል ስም ይሰጣል። ይሄ እኩልነት እንዳላቸው ያመለክታል ማለት ነው። በመጀመሪያ ትንሣኤውን ያዩ ትንሣኤውን እንዲሰብኩ የታዘዙ ቅዱሳት አንስት ናቸው። ስለዚህ የቅድስና ማዕረግ በቤተ ክርስቲያን ደረጃ ሰጥታ ክብር ሰጥታ እኩል አድርጋ ነው የምታከብራቸው። ይሄ ክብር የተሰጣቸው እንደመሆናቸው መጠን ቅዱሳን አበው አባቶችም ሲያስተምሩ ወንድሞች በቅድም በሰፊው ጠቅሰውታል። ፍትሐ እግዚአብሔርን ለመጀመሪያ ጊዜ የመሬት መብት ባለቤትነትን ፍትህ የጠየቁ የሰለባድ ልጆች ናቸው። የሰለባድ ልጆች በኦሪት ዘኍልቍ ምዕራፍ 27 ቁጥር 1 እስከ 7 ባለው ላይ ሙሴን ሄደው የመሬት ባለቤትነት መብት ሲጠይቁ ሙሴም ወደ እግዚአብሔር ነው መጀመሪያ ማመልከቻውን ያቀረበ። ሙሴ ወደ እግዚአብሔር ማመልከቻውን አቀረበ። እግዚአብሔር ደግሞ ማመልከቻውን ተቀብሎ ረቶ አይቤላ ወለደ ሰለባድ። ሰለባድ ልጆች በትክክል ነው ያቀረቡት ጥያቄ ትክክል ነው። ሀቦን መክፈልቶን ማይከል አው ይሆን በወንድሞቻቸው መካከል በዘመዶቻቸው መካከል ድርሻቸውን ስጣቸው ብሎ ጌታ እግዚአብሔር ፈረደ። ከዚያ ጊዜ ጀምሮ ፍርድ በዚያ ተሰጠ። መጽሐፋዊ ፍርድ ማለት ነው እንጂ ከጥንት ገልቦና ጀምሮ ፍርድ ሲሰጥ ነው የኖረ። እኩልነት የተከበረ ነው ማለት ነው። ይህን መሰረት አድርገው አባቶቻችን በፍትሐ ነገሥት መሬትና በመሬት የሚገኙ ሀብታትን ሁሉ እኩልነት አባቶቻችን ሰፋ አድርገው ተንትነው እንዲያው የሚወርስ ወንድም ቢታጣ ለሴቲቷ ለእህት፣ የሚወርስ ልጅ ቢታጣ ወንድ ልጅ ቢታጣ ለሴቲቷ ልጅ፣ ወንድም ባይኖር ለሴት እህት፣ ለአጎት፣ ለአክስት፣ ለአያት፣ ለቅድመ አያት ሁሉ ለሚገኙ ለየድርሳቸው በእኩልነት ለሴቶችም ለወንዶችም ሴቶችም በወንዶችም በእኩል አንስት ወእደው በእሩይ አንስት ወእደው በእሩይ አንስት ወእደው በእሩይ እያለ ሴቶችም ወንዶችም በእኩልነት ይካፈሉ እያለ ትእዛዝ ያዛልና ይህንን አመራር ፍትሐ እግዚአብሔርን የሚሰጡ ያው መጽሐፍ ቅዱስ መሰረት አድርገው አባቶቻችን ናቸው። ይህን አብነት አድርገው ፍትህ እየሰጡ ሲኖሩ በቅዱስ ዮሐንስ አፈወርቅ ዘመን የተሰራ አንድ ታላቅ ታሪክ አለ። አንዲት ርስቷን የተቀማች መበለት ሴት መጣ ፍትሐ እግዚአብሔር ጠየቀች፣ ፍርድ ጠየቀች። ርስቴን ተቀመው ብላ
ንግስቲቱ በአመጽ ቀምታት በግፍ ቀምታት። በዚያን ጊዜ እንዴት መሬትን እቀማለሁ ይሰጠኝ ብላ ፍትህ ጠየቀች። ቅዱስ ዮሐንስም ንግስቲቱን ጠርቶ መልሽላት ርስቷን አላት። አልመልስም አለች። እንግዲያስ ወደ ቤተክርስቲያን እንዳትገቢ ቁርባን እንዳትቆርቢ አውግዣለሁ ብሎ አወገዘ። እስከዚህ ደርሷል። ፍትሃዊነት እስከዚህ ድረስ ነው። እንግዲህ አወገዘ፣ ስልጣኑን ተጠቀመ። እሷ ደግሞ ስልጣኗን መጠቀም ጀመረች። ዮሐንስ አፈወርቅ ደግ ካህን ስለነበረ በወቅቱ በስተታቸው በቤተክርስቲያን እንዲያው በሚሰሩት ስራ ግድፈት ለቤተክርስቲያን አርቋቸው የነበሩትን ሰብስባ አማከረች። እነሱን አመጽ አነሳሳች። እንዴት ነው እንዲህ ያለ ነገር አድርጎብኛል፣ በዮሐንስ ላይ የምትደርጉትን አድርጉ፣ ያለዚያ ግን በእቺ ቤተክርስቲያን ላይ የማጉጀውን አውጃለሁ ብላ ትልቅ ተጽዕኖ ፈጠረች። ተጽዕኖ በምትፈጥርበት ጊዜ እኔ ምድራዊ ርስት ቀምቶ ሰማያዊ ርስት መውረስ ይቻላል፣ ምድራዊ ርስት ይወረስ ብዬ በምንም አይነት አልፈርድም ብሎ አሎ ጸና። እንደገና ሄደው ቢያማከሩትም የማይመለስ ሆነ። እንደገና ምን እናድርግ ተብሎ ይደለው ስደት እስመ ተቃወም አለ ንግስት። ንግስቲቱን ተቃውሟልና ስደት ይገባዋል ብለው ፈረዱበት። እነዚህ አመፀኞቹ ቀድሞ በስተታቸው የፈረደባቸው ቢመከራቸው ቢያስተምራቸው ከቤተ ክርስቲያን ቢ ብለው የተለዩት ይደለው ስደት እስመ ተቃወም ማለት ስደት ፈረዱበት። እንግዲያስ ይሄ ነገር ደግሞ ይሄ በፈረደበት ጊዜ ደግ ካህን፣ አስተዋይ ካህን፣ አስተማሪ ካህን ስለነበረ ሁሉም ይወደው ስለነበረ እንደ ህዝቡ ከቦ ይጠብቀ ጀመረ። አይሰደድም፣ መምራችን አናሰደድም አሉ። ተሰልፈው ይጠብቁት ጀመር። እሱ ግን ለዚህ ለአመጽ ማነሳሳት ይሆንብኛል አለና በውስጥ ለውስጥ ተማከረ። እንግዲህ ቤተ ክርስቲያን ከምትታወቅብኝ እኔ ብሰደድ ይሻላል፣ ምን ይደረግ ተባለ። እንግዲያስ መጀመሪያ ንግስቲቱን አማክሩልኝ፣ እኔ ልታረቅና ህዝቡ ያን ጊዜ ወደ ቤቱ ይገባል። ያን ጊዜ እኔ ቀስ ብዬ በጭልታ ኮሽታ ሳይኖር ቀስ ብዬ ወጥቼ ጠፋለሁ አለ፣ ሰደዳለሁ አለ። በዚያን ጊዜ ይሄ እንዲተመቻቸ በቤተ ክርስቲያን መካከል ህዝብ ባለበት መካከል ከንግስቲቱ ጋር ታረቀ ተብሎ ያው እንዲታረቅ ተደረገ። በዚያን ጊዜ ታርቆ የሚወጣበት ያው በወቅቱ የነበረው ትራንስፖርት ያው ፈረስ በቅሎ ስለነበር ፈረስ ተዘጋጀለትና በዚያ ወደሚሰደድበት ሀገር ተሰደደ። እስከዚህ ደርሰውበታል። ለፍትህ መቆም ያስፈልጋል። ለፍትህ አሁንም ላስተላልፍ ፈልገው መልእክት ለተገፋ መቆም ያስፈልጋል። አሁን ሴት አዳሪ እህቶቻችን በጣም በዝተዋልና እንዳይገፉ ካህናቶቻችን እንደ ዮሐንስ አፈወርቅ ማውራት ብቻ ሳይሆን ቤተክርስቲያን በቅዱሳት መጻሕፍቱ አንድም ስተት ግድፈት የምታዳለው የላትም። ያንን ያላድሎ መፈጸም ያስፈልጋል ነው መልእክቴ። እኔ እንደ ቅዱስ ዮሐንስ አፈወርቅ እንደ አባቶቻችን ሐዋርያት እንደ አባቶቻችን ቅዱሳን ካህናት ለእህቶቻችን መብት ቋሚ ጠበቃ መሆን ይገባናል ነው የኔ መልእክት። ቅዱስ ዮሐንስ አፈወርቅ እስከ መስደት የደረሰበት ነውና እኛም እንደ አባታችን እንደ ዮሐንስ አፈወርቅ እንደ ታላቁ ሐዋርያ ለእህቶቻችን መብት ጠበቃ ልንሆን ይገባል ነው መልእክቴ። መጋቢ ምስጢር በጣም ነው ማመሰግነው። በተለይ ቅድም ስለ መሬት ሰፋ ያለ ማብራሪያ ሰጥተዋል። አሁን ከፍታዊነትም አንፃር ስለ ወንዶችና ስለ ሴቶች በተለይም ደግሞ በሴቶችን በተመለከተ ጥሩ አድርገው ገልጸዋል። እግዚአብሔር ይስጥልን፣ እግዚአብሔር ያክብረልን። ወደ ረዳት ፕሮፌሰር መምህር ግርማ ባቱ ልምጣና ረዳት ፕሮፌሰር መምህር ግርማ ቅድምም ስለ ጾታዊ እኩልነት እንደገና ደግሞ የሴቶች ድርሻ ወይም ከዛ ይታያይዞ ርስት ማካፈልን ቅዱሳት መጻሕፍትን መሰረት አድርገው ሲያብራሩ ነበር። ከቴዎሎጂም አንፃር በሌሎችም ምን ይመስላል የሚለውን ሲያብራሩልን ነበር። እንደማጠቃለያ ከጾታዊ እኩልነት አንፃር ነው የሚያስተላልፉት መልእክት ለተመልካቾቻችን ካለ? እሺ፣ አመሰግናለሁ። ቅድም የሐሳባችን መሰረት ያደረግነው የመጀመሪያው ዋናው ትምህርት እግዚአብሔር አምላክ ወንድና ሴትን እንዴት ባለ የባህሪ እኩልነት እንደፈጠራቸው አርአያ እግዚአብሔርን የተጋሩ ንግበር ሰብአ በአርአያነ ወአምሳሊነ ሲል ሁለቱም የሚመለከታቸው መሆኑን የተሰጧቸው ሀብታት ጸጋዎች አንድና እኩል የሚያደርጓቸው መሆኑና በነዛ ሀብታት ስጦታ ተቀባይነት ረገድ ያለውን ጥንቃቄ የሚያስፈልገው ጉዳይ ግን የነገራችን መጨረሻ ማድረግ ፈልጋለሁ እኔ በእኔ በኩል። ምክንያቱም ስጦታ ሰጪና ተቀባይ ሲታሰብ አሁን በእኛ
ጉዳይ ወይም ያጠነጠንበት ዋና ሀሳብ ከመሬት ባለቤትነትና የወንድና የሴት እኩልነት ከዚህ አንጻር ስለሆነ ሁለቱም በጋራ የተቀበሏትን መሬት ምን ሊያደርጓት ነው፣ እንዴት ሊጠቀሟት ነው የሚለውም ቁልፍ ይመስለኛል። ምን አይነት አጠቃቀም ያስፈልጋል? የመሬት ፍጹም ባለቤት መሬትን የፈጠረ አምላክ እግዚአብሔር ነው፣ እንደ ሌሎቹ ፍጡራን ሁሉ ማለት ነው። በዚህ ረገድ አሁን ሰው መሬትና መሬት ያፈራችውን ሁሉ ብላ፣ ጠጣ፣ ግዛ፣ ንዳ ሲባል አደራ ተቀባይ መሆኑንም አለመዘንጋት ጥሩ ነው። በአደራ ነው የተቀበለው። አደራ የተቀበለ ደግሞ እንደ ተሰጠው ጠብቆና ተንከባክቦ ይመልሳል። ቅዱስ ዮሐንስ አፈወርቅን ደጋግመን አንስተነዋል። አሁን ይሄንኑ የቅዱሱ መጽሐፋችን ክፍል ሲተረጉም ለአዳምና ለሔዋን እኩል የተሰጠ ትእዛዝ በኤድን ገነት ያዘጋጃት በምስራቅ ያዘጋጃትን ኤድን ገነት መጠበቅና መንከባከብ ነው ይላል። መጠበቅና መንከባከብ የእግዚአብሔርን ትእዛዝ መፈጸም ነው። ሲጠብቁ ሲንከባከቡ በዚህ ውስጥ ያለው በትእዛዝ ውስጥ ያለው ቁልፍ ነገር የተሰጣቸውን በአጠቃላይ ስነ ምህዳሩን ወይም መሬትን በውስጧ ያሉትን ሁሉ በፍትሃዊነት መጠቀም ነው። ፍትሃዊነት አንዱና ቁልፉ ነገር ነው። ፍትሃዊነት በክፍፍል ረገድ ብቻ አይደለም፣ በአጠቃቀምም ጭምር ነው። መሬት የተገኘውን ሁሉ ዛፉን መቁረጥ፣ ውሃውን ማፍሰስ፣ ሌላውን ሁሉ እንዳሰኛቸው ማድረግ ሳይሆን በፍትህ ነው። መሬትን ሳያራቁቱ ለሚወስዱት እየተኩ በፍትሃዊነት መጠቀም እንዳለባቸው እንዲሁ ያስተምራል። ከፍትሃዊነቱ ጋር ጠባቂነት ያስተምራል። ስነ ምህዳራዊ ፍትሃዊነት እንደገናም አብሮ ደግሞ ጠባቂነት ያስፈልጋል ይላል። ጠባቂም ነው ሰው የተሰጠው አደራ። ከነዚህ ኃላፊነቶችም አንጻር መነሳት አለባቸው የእኩልነት ጉዳዮች በሚል ነውና ማን ነው ምድርን የሚጠብቃት፣ ማን ነው የሚንከባከባት ከተባለ ይሄ አደራም ሁለቱን እኩል ያደርጋቸዋል። ወንድም ሴትም ሊጠብቋት ሊንከባከቧት ይገባል። ምድርን ብቻ አይደለም በውስጧ ያሉትን ሁሉ ማለት ነው። ሶስተኛው ደግሞ መንፈሳዊነት ነው። ከተፈጥሮና ከተፈጥሮ ሀብት ጋር ተያይዞ ያለው መንፈሳዊነት እሱን አብረን የምናከብር የምናመሰግንበት ሲሆን የሁለቱም ድርሻ አሁንም እኩል ይሆናል። መንፈሳዊነት ከተፈጠሩበት ባህሪ ጋር የተገናኘ ከእግዚአብሔር ጋር ያላቸው አንድነት ህብረት የሚጠበቅበት ቁልፉ ምስጢር ስለሆነ ለወንድ ብቻ አይደለም፣ ለሴት ብቻ አይደለም። ሁለቱም በመንፈሳዊነት ከእግዚአብሔር ጋር ያላቸውን ህብረት ከተፈጥሮና ከተፈጥሮ ሀብታት ጋር ያላቸውንም ህብረት እንዲሁ ጠብቀው ይሄን ሁለንተናዊ አንድነትና ህብረት አጽንተው ሲኖሩ በህይወታቸው ቅድም እንደተጠቀሰው በዘመናቸው ፍጻሜ ወደ እርሱ የሚጠራቸው አምላክ የሚያወርሳቸው ርስት መንግስተ ሰማያትም ለሁለቱም እኩል የተሰጠች በእኩልነት የሚወርሷት ይሆናሉ ነው። ስለዚህ በመጀመሪያ ባፈጣጠራቸው በተሰጧቸው ጸጋዎች በሚወርሷቸው ሀብታት ጸጋዎች ሁሉ አንስተን እንግዲህ አዳም ሔዋን እኩል ባጠፉት ጥፋት በተጠየቁበት ጥያቄ መጨረሻም ደግሞ ከዚህ ከደረሰባቸው ውድቀትም ሊያነሳቸው ሊያድናቸው የመጣው ሰው የሆነ አምላክም ባህርየ ሰብን ተዋሃደ ነው። አምላክ ሰው ሆነ ሲባል ሰውነት የጋራቸው ነው። ከዚህ የተነሳ ቅዱስ ጳውሎስም ወንድም የለም ሴትም የለም ሁለቱም በክርስቶስ አንድ ሆነዋል ብሎ በገላትያ መልእክቱ ምዕራፍ 3 ቁጥር 28 አጠቃሎልናል። ስለዚህ ወንድ የለም ሴት የለም፣ ሁለቱም እንዳንድ ባህሪ በክርስቶስ አንድ መሆናቸውን ልዩነትን ሳያጣፋ የባህሪ እኩልነትን ግን አንድ አድርጎ ገልጾልናልና በዚህ ነው ማጠቃለለው። እኔም እግዚአብሔር ይስጥልኝ። መልእክቱን ሰጥተውናል። እግዚአብሔር ይስጥልን፣ እናመሰግናለን። የመቀጣይ የሚሄደው መምህር ዳንኤል ሰይፈ ሚካኤል እንግዲህ ፍትሃዊነትን በተመለከተ አስቀድሞ ሰፋ ያለ ማብራሪያ ሰጥቷል። እንግዲህ የፕሮጀክታችን ዋና ስም የሴቶች የመሬት ባለቤትነት መብት በቤተ ክርስቲያን አስተምሮ የሚል ነው። እንግዲህ ፍትሃዊነት የምንለው በነባራዊ ሁኔታ በዓለማችን በሀገራችን በተለያዩ ይሄ ፕሮጀክት ተግባራዊ በሚሆንባቸው ቦታዎች በሙሉ የሚታዩ ነገሮች አሉና እንደው ለተመልካቾቻችን ከፍትሃዊነት አንፃር ምን መልእክት ያስተላልፋሉ? ከዓለም አቀፍ ሕግም አንፃር ሊሆን ይችላል፣ ከመንፈሳዊ አስተምሮም አንፃር ሊሆን ይችላል። ከዛ በተጨማሪ እንደው ከዚህ ከሀገራዊ ሕግም አንፃር እንደው ማወቅ የሚገባን ይህንን መልእክት ለሚከታተሉም የሚያስተላልፉት
የማጠቃለያ መልእክቶ ነው። ጥሩ እንግዲህ አመሰግናለሁ ሁለተኛ እድል ስለተሰጠኝ። ዋናው ነገር ሁለት ነገሮችን ማየት ይተበቅብናል። አንደኛው ኢፍትሃዊ በሆነ ቁጥር የምንፈጥራቸው ተጽዕኖዎችና የሚመጣብን ችግር አለ። ሁለተኛ ፍትሃዊ በሆነ ቁጥር ደግሞ የምንመስለውና የምንፈጽመው ተልእኮ አለ። እንግዲህ በኦሪት ዘሌዋውያን እንደ መግቢያ እንዲሆነኝ ይሄን ለመደምደሚያውን ለማቅረብ ምዕራፍ 25 ቁጥር 23 ላይ ምዕራፍ 25 ቁጥር 23 ላይ ስለ ምድር ባለቤትነት ሲናገር እንደውም ምድር የእናንተ አይደለችም ይላል እግዚአብሔር። ምድር የኔ ናት፣ እናንተ አደራ ጠባቂና እንግዳ ናችሁ። ስለዚህ ለሁሉም ሰው ፍትህን አድርጉ፣ ቤዛን ሁሉንም በእኩልነት ተቤዡ ይላል። ይሄ አንድ በጣም የሚነግረን ትልቅ መልእክት አለ። እኛ እንግዲህ ቃል በቃል ለማንበብ ምድር ለኔ ናትና እናንተም ከኔ ጋር እንግዶችና መጻተኞች ናችሁና ምድር ለዘላለም አትሽጡ ይላል። አሁን ይሄ እንግዲህ ብዙ ጊዜ ባለቤትነት እንዳይሰጥ የሚያስፈራው አንዱ ነገር ለሴት ብንሰጥ እንደዚህ ታደርገዋለች እንዲህ የሚሉ ማህበረሰባዊ እሳቢዎች ናቸው። እነዚህን እሳቢዎች ቤተክርስቲያንና ቅዱሳት መጻሕፍት የሚነግሩን እንደውም እኮ ምድር ለኛ እንደውም ጊዜያዊ ነን፣ ለዘላለም ምድርን በባለቤትነት ይዘናት ልንኖር አንችልም። ባለቤቷ ሌላ ነው፣ የፈጠራት አምላክ ሌላ ነው። እኛ በጊዜያዊነት ተጠቅመን ጽድቅን ሰርተንባት ፍቅርን አድርገንባት አምርተን እንድንጠቀምባት ነው። እንግዲህ መጽሐፍ ቅዱስ የምድር ባለቤትነትን ብቻ ሳይሆን የምድር ተጠቃሚነትም እንዴት መሆን እንዳለበት ሁሉ ደንግጎልናል። የሳባቲካን የሚባል መሬት ሰባተኛው ዓመት ነፃ የምትወጣበት ሁሉ ስርዓት ሰርቶልናል። 6 ዓመት ምድርን ራሳት፣ በሰባተኛው ዓመት ነፃ አድርጋት፣ በዚያን ጊዜ ደግሞ ድሆች መሬት የሌላቸው ሰዎች እንዲጠቀሙ አድርግ ብሎ በጣም አስገራሚ የሆነ የፍትህ ስርዓት ነው መጽሐፍ ቅዱስ ያለው። ይሄ ምን ያህል ስለ በክርስቲያናዊ ህይወት ውስጥም ይሁን በማህበራዊ ህይወታችን ውስጥ ለእያንዳንዱ የተፈጥሮ ሀብቶቻችንና ጸጋዎቻችን በትክክለኛ ግንዛቤና ትክክለኛ አመለካከት ሊኖረን ይገባል ነው። ያ ፍትሃዊ የሚያሰኘው አንድ ሰው ፍትሃዊ ሲባል በነገራችን ላይ ፍትሃዊ ስንል ቅዱስ ጻድቅ ማለት ነው። ጀስት የሚለው አሁን የእንግሊዝኛው ቃል በራሱ ጻድቃንን ወይም ቅዱሳንን ወይም ቅድስናን ሰው የሚያገኘው ፍትሃዊ ሲሆን ነው። ኢፍትሃዊ ሰው አድሏዊ ሰው እግዚአብሔርን አይመስልም፣ አምላኩን አይመስልም፣ ከጽድቅም የራቀ ነው፣ ኃጢያት ነው። ኢፍትሃዊነት ኃጢያት ነው በቤተ ክርስቲያን፣ አድሏዊነት ኃጢያት ነው። ስለዚህ ይሄ የሚጀምረው መጀመሪያ ከእያንዳንዱ ከግለሰብ አመለካከት ነው። ከዚያ ቀጥሎ ወደ ቤተሰብ እንሄዳለን። በአንድ ቤተሰብ ውስጥ እናትና አባት ሴቶችም ወንዶችም ልጆች ይኖራቸዋል። ለሴቶቹ ለወንዶቹም ልጆቻቸው እኩል አመለካከት ሊኖራቸው ይገባል። ለወንዶቹ ልጆቻቸው የሰጧቸውን እድሎች ለሴት ልጆቻቸው መስጠት አለባቸው። ለሴት ልጆቻቸው የሰጧቸውን እድሎች ለወንድ ልጆቻቸው መስጠት አለባቸው። ከዚያ ቀጥሎ ደግሞ ወደ ማህበረሰብ እንሄዳለን። ማህበረሰብም እንዲሁ በማህበረሰብ ውስጥ ላሉ እናቶች፣ እህቶች፣ ሴት ልጆች ለወንድ ወንድሞች እና አባቶች የሰጡትን እድል ለሴት ልጆች መስጠት አለባቸው። ቅድም መጋቤ ምስጢር የጠቀሱት ጥቅስ በጣም አስገራሚ ጥቅስ ነው። ልክ እግዚአብሔር ሙሴ የህዝቡን ጥያቄ ለእግዚአብሔር ያቀርባል፣ የእግዚአብሔርን መልስ ደግሞ ለህዝቡ ይነግራል። በህዝቡና በእግዚአብሔር መካከል ያለ የህዝብና የእግዚአብሔር አገልጋይ ነው። በአምልኮ በፍትህ በመሰሉት ነገሮች ማናቸውንም ነገር በራሱ አይፈርድም፣ እግዚአብሔርን ጠይቆ ነው የሚፈርደው። ሙሴ የፈረደው ፍርድ የእግዚአብሔር ፍርድ ነው። የሰለጰዓድ ልጆች መሬት ይገባቸዋል የሚለው ፍርድ የመጣው ሙሴ ይናገረው እንጂ ከእግዚአብሔር ነው። ያው መጽሐፉንም ስናነብ ሙሴም ጥያቄያቸውን ለእግዚአብሔር አቀረበ ነው የሚለው። ያ ጥያቄ እግዚአብሔር ሰምቶ ይገባቸዋል ስጣቸው ብሎ ከዚያ በኋላ ይልቅ እንደዛ አይነት ጥያቄም ሲነሳ በፍትህ ለሰው ሁሉ እንዲፈርድ ተጨማሪ ትእዛዝ ያዘዋል። እግዚአብሔር የፍትህ አምላክ ነው፣ ፍትሃዊም ነው። ስለዚህ ማወቅ ያለብን እግዚአብሔርን ለመምሰል የእግዚአብሔር ሰው ለመባል እግዚአብሔርን የምናመልክ እግዚአብሔርን የምናገለግል ምእመናን እግዚአብሔርን አምላኪዎች የምንባል ሁሉ ይሄ ፍትሃዊ አስተሳሰብ ሊኖረን ይገባል። ይሄ መሰረታዊው ነገር ነው። ስለዚህ በመተግበራችን ፍትህን በመተግበራችን ጽድቅ እንሰራለን። ፍትህን በመተግበራችን እግዚአብሔር ይወደናል፣ የእግዚአብሔር ሰዎች እንባላለን። ፍትሃዊ ሲባል ሰው የእግዚአብሔር ሰው ማለት ነው። ሰውን በጾታው በመልኩ በቁመናው
ወይም በአካባቢ ወይም በሆነ ነገር ያለምንም ቅድመ ሁኔታ ለሰው ልጅ እኩል ፍትህ የሚሰራ ሰው የእግዚአብሔር ሰው ይባላል። በሴ እግዚአብሔር ይባላል። ባያደርግስ ምን ይፈጥራል? ባያደርግ ኢፍትሃዊ ሰው ኃጢአትን ነው የሚሰራው። ፍትህን የሚሽር ፍትህን የሚያጠፋ ሰው ኃጢአተኛ ነው የሚሆነው። ሁለተኛ በማህበረሰብ ውስጥ በኢፍትሃዊ አመራር ውስጥ ሴቶችን ምንድነውና መሬት ባሳጠናቸው ቁጥር እነዚያን እህቶቻችን እናቶቻችን ቤተሰቦቻችን የሆኑ ሴት በሴት ጾታ ያሉ ሰዎችን ድሆች ያረግናቸው ማለት እያሰራጨን ያለነው የኢፍትሃዊነት ከፍትህ መጓደል የሚመጣ ድህነትን እያሰራጨን ነው። እነሱ ብቻ አይደሉም። እነሱ የሚያሳድጓቸው ልጆች በአብዛኛው ልጅ የማሳደግ ኃላፊነት የእናት ነው። መሬት በነፈግናቸው ሀብት በነፈግናቸው ቁጥር ልጆቻቸውንም የነሱንም የመኖር የመማር ሀብት የማፍራት እድል እያጠፋን ነው። ለዚህ ነው የዓለም አቀፍ ኮንቬንሽን ውስጥ ይሄ በመሰረቱ ራሱን የቻለ የተባበሩት መንግስታት የሴቶች የመሬት መብት ኮንቬንሽን አለ ራሱን የቻለ ማለት ነው። ያን በመናረግበት ጊዜ ሴቶች ልጆች ልክ እንደሰለባድ ለምንድነው የጮሁት ለምንድነው መሬት ይሰጣቸው ያለው እግዚአብሔር ብለን ስንል እነዚያ ሰዎች መኖር አለባቸው። አርሰው ቤተሰብ የሚያስተዳድሩት ብዙ ኃላፊነት አለባቸው። ያንን ለምነው ማምጣት የለባቸውም ሰርተው ማግኘት ይችላሉ። ስለዚህ ያንን ነው ቀጥታ የተባበሩት መንግስታት ዓለም አቀፍ ህጎችም ለሴቶች መብት እንድንቆረቆር የሚጮሁት እኛ ስላጠፋን አይደለም። ማህበረሰብ ውስጥ መጥፎ ልማዶች ስላሉ እነዚያን ጎጂ ልማዶች ለመቀነስ ቤተክርስቲያን ያላትን እምቅ ሀብት በሰዎች መብት ዙሪያ እንድትጠቀም ነው። ያ መብት ደግሞ የመነጨው ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ቢቃወም እንደዚያ ቢያደርግ ኖሮ የእግዚአብሔር ነው ብለን እንወስደው ነበር። እግዚአብሔር ግን አያዳላም። በራሱ በፈጠረው ፍጥረት ላይ እኩልነትን ወይም ኢፍትሃዊነትን አላመጣም። እኩልነትን ነው የሰራው። ስለዚህ ሁለቱም በመስራትም የምናገኘው በጎ ውጤት አለ፣ ባለመስራትም የሚመጣብን መጥፎ ውጤትና ማህበረሰብን እናደህያለን። የተፈጥሮ ሀብት ጥበቃ ሌሎች ተያያዥ ጉዳዮች አሉ። ያንን በማድረጋችን የሚፈጠሩ ብዙ ተያያዥ መጥፎ ጉዳዮች አሉ። ፍትህን ባለማድረጋችን ማለት ነው። ፍትህን ባለማድረጋችን የምናጣቸው ሌላው ይቀርና ወደ ቤተክርስቲያን እንኳን መተን ሴት ልጆችን መሬት አሳጥተን ሀብት አሳጥተን አስራት በኩራት መጠየቅ አንችልም። ልክ ነው ግልጽ ነው አይደለም? ምክንያቱም እያንዳንዱ ሰው ከሰራው ከላቡ ለእግዚአብሔር ቤት አስራት በኩራት ቀዳሚያትን መባን ስለትን እንዲያቀርብ እንጠይቃለን። ስለዚህ ያ ሰው ከሰራው ያደርጋል። ስለዚህ በቤተክርስቲያን በመንፈሳዊ ትምህርቷም በማህበራዊ አገልግሎቷም ውስጥ እንዲህ አይነት ትምህርት የላትም። ያድሎና የኢፍትሃዊ ትምህርት የላትም። ስለዚህ ይሄንን ዓለም አቀፍ የሆነ የሰብአዊ ጉዳይ የሚደግፍ ትምህርት ሃይማኖት የሚደግፍ ማህበራዊ መመሪያ ያላት ስለሆነች በዚሁ መሰረት ይሄ እንዲህ አይነት ነገር በሚደረግባቸው አካባቢዎች ስጋቶችን በማስወገድ ለምን ያናደረጉት የሚለውን በመመርመር ማስወገድ ይገባል። መጽሐፍ ቅዱስና የክርስትና መመሪያ ግን አይደሉም። በቃ በእርግጠኝነት የኢፍትሃዊነት መመሪያ የማበላለጥ መመሪያ በቤተ ክርስቲያን የላትም። መጽሐፍ ቅዱሳት መጻሕፍትም ይሄንን አያስተምሩም። ስለዚህ ይሄን መሰረት አድርገን ፍትህን የማስፈን ግዴታ አለብን። በሀገራዊ ጉዳዮችም ይሁን በዓለም አቀፍ ጉዳዮችም ይሁን ይሄ ትልቅ ዓለም አቀፍ እንቅስቃሴ ነው። ምክንያቱም በአንዳንድ ማህበረሰቦች ይሄ ጉዳይ ስላለ ማለት ነው። ይሄ አድሏዊነት ስላለ የማህበረሰብን ክብር ይነካል፣ የቤተሰብን ክብር ይነካል፣ የግለሰብን ክብር ይነካል ኢፍትሃዊነት። ከዚያ በኋላ ደግሞ በአጠቃላይ አገርን በአገር ልማት ላይ በተፈጥሮ በአጠቃላይ በተፈጥሮ ሀብት ጥበቃ ላይ የራሱ አሉታዊ ተጽዕኖ ስለሚያመጣ ይሄን መሰረት አድርገን ፍትሃዊ እንድንሆን የቤተክርስቲያንን ትምህርት በተግባር እንድንለውጥ ይገባናል ወይ የሚጠበቅብናል ማለት ነው። ፍትሃዊነትን በሚመለከት ሰፋ ያለ የማጠቃለያ መልእክቱን ሰጥተውናል። እግዚአብሔር ይስጥልን፣ በጣም እናመሰግናለን። መርሃ ግብራችን ከማጠቃለላችን በፊት ይህ ፕሮግራም የተዘጋጀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ነው። በተለይ የኮሚሽኑ የፕሮጀክት አስተባባሪ መምህር ቢኒያም ወልዱና በልማት ኮሚሽን የአጋርነትና የሀብት ማሰባሰብ ባለሙያም በመካከላችን የዚህ መርሃ ግብር ተሳታፊ ናቸውና እናንተም እንደማጠቃለያ የምትሰጡት የተወሰነ ነው አንዳንድ ሁለት ደቂቃ ልስጣችሁና ከመምህር ቢኒያም ወልዱ ልጀምር። እሺ፣ እግዚአብሔር ይስጥልኝ። ሊቃውንቱ ስለ ተነሱት ስለ ሶስቱም ርዕሰ ጉዳዮች በሰፊው አቀርበዋል።
በተለይ የሰላጳር ሴቶች ልጆች ስለ መሬት ወይም ስለ ርስት የሚገባውን ጥያቄ ጠይቀዋል እና ከዚህ መልእክት እንዲነሳ የምንፈልገው ካህናቱንም ማሰልጥነን በማህበረሰቡ ዘንድ ግንዛቤ ተፈጥሮ እነዚህ ጉዳዮች እንዲነሱ የማድረጋችን አንደኛው ዓላማ ከቅዱሳት መጻሕፍት ስንነሳ አሁን ሊቃውንቱ እንዳሉት ሴቶች መብታቸው ስለሆነ ሙሴ ሊቀ ነቢያት ሙሴን ጠይቀውት ከዛ በኋላ እግዚአብሔርን ጠይቆ የመለሰላቸው መልስ ነው። ስለዚህ በተዘዋዋሪ የሴቶች የመሬት ባለቤትነት መብት ጥያቄ እግዚአብሔር ያጸደቀው እግዚአብሔር ምላሽ የሰጠበት ይግባኝ ተጠይቆ ርስታቸውን ካጡ በኋላ ይግባኝ ተጠይቀው ሊቀ ነቢያት ሙሴ ካህናትን ወክሎ ከእግዚአብሔር ዘንድ ጠይቆ እንትን ያለው ነውና የቤተክርስቲያን አባቶች በእንደዚህ አይነት ስራዎች ላይ መሰማራት አለባቸው። በጸሎትም በምንም እንደዚህ አይነት ኢፍትሐዊነት ስራዎች በመሬት መብት ላይ ሲሰራ ወደ እግዚአብሔር መጸለይ ወደ እግዚአብሔር መጠየቅ ወደ ፍትህ አካላት መምራት የሚጠበቅባቸው መሆኑን ለማሳየት የተዘጋጀ ፕሮጀክት ነው። ስለዚህ ለሴቶች እህቶቻችን ይሄንን እግዚአብሔር ያጸደቀላቸውን መብታቸውን እነሱም እንዲጠቀሙበት ተጓድሎ ቢገኝ ራሳቸው እንዲጠይቁ መልእክት ማስተላለፍ ፈልጋለሁ። ከዚህ ከሙሴ ከሊቀ ነቢያት ሙሴ በኋላም ሊቃውንቱ ያልጠቀሱት አንድ ደግሞ ሌላ ታሪክ አለ። ኢዮብ ይላል። ታላቁ ኢዮብ ያታጋሹ ኢዮብ ለልጆቹ በሙሉ የእረፍት ጊዜው ሲያልፍ ርስት ለሴቶችና ለወንዶች ልጆቹ ርስትን አካፈለ፣ ርስቱን ያለውን አካፈለ፣ መሬቱን አካፈለ የሚላል እና በመጽሐፍ ቅዱስ የተቃኘ በቤተክርስቲያን አስተምሮ የተቃኘ ልማድና ስርዓት ላላት ለኢትዮጵያ እነዚህ ህግጋት በአግባቡ የሚሰሩና የሚተገበሩ እንዲሆኑ ቤተክርስቲያኒቱ መልእክት ታስተላልፋለች። ያለን የማጠቃለያ ሐሳብ በእኛ በኩል ይሄ ነው። መምህር ቢኒያም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ወደ አቶ ደረጀ ገብረ ሚካኤል ነው የሚሄደው። እንግዲህ አቶ ደረጀ ቀደም ሲገልጹልን እንደነበረ በልማት ኮሚሽን የአጋርነትና የሀብት ማሰባሰብ ባለሙያ ኖት። ከዛ ጋር ያይዘው በተለይ ስለዚህ ፕሮጀክት ምንነት ስለ ዓላማው ሲገልጹልን ስለነበር ነው ከዚሁ ጋር ያይዘው የማጠቃለያ መምህራንና ሊቃውንቱ የተናገሯቸው ነገሮች ላይ መጨመር መቼም ግዴታ እንትን አይደለም። እኔ መናገር የምፈልገው መጨረሻ ላይ ምንድነው ልማት ኮሚሽን ለምንድነው እነዚህ ነገሮች ላይ ፎከስ ያደረገው? ፕሮጀክቱስ ብዙ ፕሮጀክቶች አሉን። ብዙ መንሰራቸው ስራዎቻችን ምድር ላይ ላለው የሰው ልጅ ጠቀሜታ ሊያመጡ የሚችሉ ለስጋዊ ነገሮች የሚጠቅሙ ነገሮች ለሰብአዊነት ላይ እንዲሁም ደግሞ ተፈጥሮ ሀብትን ከቤተክርስቲያኒቷ ተፈጥሮ አንፃር በተለይ ደግሞ ዘላቂ የደን ሀብቶችን መንከባከብ ረገድ የራሱ የቤተክርስቲያን ስራ ነውና እሱን ለዓለም ማስተማሪያነት በመጠቀም ሌሎች ከኛ የሚማሩባቸውን ሁኔታዎችን እንፈጥራለን። ብዙ ፕሮጀክቶች አሉን። ይሄን ፕሮጀክት አካል ሲመጣ በስርዓተ ጾታ ጉዳዮች ላይ በርካታ ስራዎች ሰርተናል። ይሄኛው ፕሮጀክት ደግሞ በመሬት ብሎ ስፔሲፊክ አድርጎ መሬት ላይ ባለቤትነት ላይ ችግሮች አሉ እዚህ ኢትዮጵያ ውስጥና ይሄንን ቤተክርስቲያን ምላሽ የምትሰጥበት መንገድ ምንድነው የሚለውን ሊቃውንቱ ባብራሩት መልኩ በርካታ ስራዎችን እንሰራለን። ልማት ኮሚሽናችን የሚሰሩት ፕሮጀክቶች ምን አይነት ፕሮጀክቶች ናቸው የሚሰሩት? አጋርነትስ እንዴት ነው? ይሄን ፕሮጀክት የመጣበት መንገድ እንዴት ነው ብለን ስናይ ሁልጊዜም ሶስት መሰረታዊ ጥያቄዎችን እናነሳለን። የትኛውም ዓለም አቀፍ ተቋም ከልማት ኮሚሽኑ ጋር መጥቶ ፕሮጀክቶችን ዲዛይን ስናደርግ የመጀመሪያው ስራ የቤተክርስቲያኒቱን መሰረተ የሃይማኖት ስርዓትን ይጠብቃል አይጠብቅም የሚለውን እናያለን። በሁለተኛ ደረጃ የሀገር ህግንም እናያለን። በሀገሪቷ ተቀባይነት ያላቸው ስራዎች ናቸው ወይ የሚሰሩት የሚለውን እናያለን። ሶስተኛው ለማህበረሰብ ባህል እሴቱን ያከበሩ ፕሮጀክቶችን ዲዛይን እናደርጋለን። ልማት ኮሚሽን የቤተክርስቲያኒቷን አጠቃላይ አስተምሮን መጠበቁን እናረጋግጣለን። ሁለተኛ በሀገር ውስጥ ደግሞ ህጎችን እናከብራለን። ሶስተኛው የማህበረሰብ ደግሞ አኗኗሩን ባህሉን እሴቱን የተጠበቁ ነገሮች ሌሎች ዓለማት ላይ የሚሰሩ በርካታ ፕሮጀክቶች አሉ። ኢትዮጵያ ውስጥ ሲመጡ በተለይ ደግሞ እንደ ልማት ኮሚሽን ደግሞ እንደማይሰሩባቸው ሁኔታዎች ይኖራሉ እና እነዚህ ነገሮች ላይ ፎከስ እናደርጋለን እናተኩራለን። ይሄን ፕሮጀክት የቤተክርስቲያንን ስርዓት በጠበቀ መልኩ መሰራት የሚችል ፕሮጀክት በመሆኑ ተቀባይነት አግኝቶ በዚህ መልኩ ተገብረው ችለናል ማለት ነው። እግዚአብሔር ይስጥልን። ክቡራን ተመልካቾቻችን ይህ ፕሮግራም ከጂአይዜድ በተገኘ ገንዘብ ድጋፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ከሩራል ዴቨሎፕመንት ኢንስቲትዩት ወይም ላንዲንሳ ከተባለ ዓለም አቀፍ የበጎ አድራጎት ድርጅት ጋር መተባበር ያዘጋጀነው መርሃ ግብር ነው። በዚህ መርሃ ግብር ሲሳተፉ የነበሩትን ለማስታወስ ያህል
መምህር ቢኒያም ወልዱ በልማት ኮሚሽን የፕሮጀክት አስተባባሪ፣ አቶ ደረጀ ገብረ ሚካኤል በልማት ኮሚሽን የአጋርነትና የሀብት ማሰባሰብ ባለሙያ፣ መጋቢ ሚኒስትር ፍሬስብሐት ዱባለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሊቃውንት ጉባኤ ምክትል ሰብሳቢ፣ መምህር ዳንኤል ሰይፈ ሚካኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ የጥናትና ምርምር መረጃ መምሪያ ኃላፊ ናቸው። ረዳት ፕሮፌሰር ግርማ ባቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ የማህበራዊና ኢኮኖሚያዊ ዘርፍ ምክትል ስራ አስኪያጅ ናቸው። ፕሮግራማችን ይህን ስትከታተሉት ይመስላል። ፕሮግራሙን ያዘጋጁ በድጋሚ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ላንዲሳ ከተባለ የበጎ አድራጎት ድርጅት ጋር በመተባበር የሚዘጋጅ መርሃ ግብር ነው። መርሃ ግብራችን ስትከታተሉት የነበረን ይመስላል። እኛ በዚሁ እንሰናበታለን። ሰላም